ነገር ነበር መጀመሪያ። ጌታ ምስክሬ ነው የምልህ። ከዛ ትላንትና ደግሜ ይቅርታ የዮሐንስ ወንጌል ማንበብ ጀመርኩ እና ዝም ብዬ አነበብኩና ይሄ ነገር እንዴት ጭቅጭቅ ሊያስነሳ ይችላል? እንዴት ነው ሰውስ የተረዳው እያልኩ ስል የሆነ ነገር ስዕሉን ደጋግሜ ሳየው የሆነ ነገር ገለጠልኝ። እሱም ምንድነው ለካ እዛ ላይ እሷ ያቀፈችው እነሱ መድኃኔዓለም የሚሉት አብሮ ተቀዷል። አብሮ ተቀዷል። ስለ እሱ ግን የተቆጨም የተሰማም ያበደም የጠየቀም አንድ ሰው የለም። እኛም ሁሉ ራሱ እንኳን ተናላልን። እና እግዚአብሔር ይባረክ። ይሄ ተገለጸ። አሁን ምንም ሊያረጉ የማይችሉበት ጉዳይ ላይ መጥተዋል። በትክክለኛው እስከ መመለክ ደረጃ የደረሰችው ማርያም እንደሆነች ማሳያ። እሱ እያለ አልታየም። እንግዲህ ፎቶ ላይ ካለ አብረ ነው አይደለ? እንደመጣ እኔ እናንተ አሁን እዚህ ጋር አለ እዚህ ጋር አወራነውን ቀርጻችሁ ነው የምትፖስቱት። መቼም ዮኒ ማኛ ብቻ እንዲያላ አትሉኝ። አብረን ነው። ምክንያቱም አብራችሁ ቀርጻችሁ ዮኒ ዳይሬክተር ፕሮዲውሰር ነው። ዳይሬክተር የተባልኩት ፕሮዲውሰር የተባለው አንድ ላይ ታይተን ነው የተሰራልን ፊልም ላሰማና ከዛ በኋላ እንሄዳለን። ላሰማ መጀመሪያ ማየትም አለብህ። እንዲህ አይነት ሹመት ዝም ብሎ የሚታለፍ አይደለም። ሹመትን ተቀበል። ገራሚ ነው። ተቀበል ሹመትን አባት። ይኸው ቆይ ይሄ ጀርባ ያለው ማን ነው? ሁላችንም ትኩረታችንን ሰብስበን ይህን ጥያቄ እንጠይቅ። ቪዲዮን ሼር፣ ኮፒ ሊንክ ማድረግ በፍጹም እንዳትረሱ። እንግዲህ እቺ ሰሞኑ ስትናገር እንደነበረው ሁላችሁም ትኩረት ካረጋችሁበት አላውቅም ያለችው ነገር ምንድን ነው? እኔ ኤርሚያስ ቀለሜ ተማሪ ነኝ፣ የቀደመ ትውውቅ አለን፣ አጽናኝ ነው፣ አበረታች ነው፣ የጌታን መንገድ የመራኝ ነው፣ የመሳሰሉ ነገሮች ስትል ሰምተናል። ይህ ሰው ደግሞ በገድላት ድርሳናት ላይ ያላገጠ በቤተ ክርስቲያናችን ክብርና ስርዓት አምልኮ ላይ ብዙ የዘበተ ሰው ነው። ስለዚህ የማን ተማሪ ነች ማለት ነው? የዚህ ሳብታ ቤተሰብ በሌላ መንገድ የዚህ ሰው ተጽዕኖ እዚህ ልጅ ላይ አድሯል ማለት ነው። ስለዚህ አሁን መታችሁ አማላጅ ሆናችሁ የቀረባችሁ ሰዎች የዚህ ነገር ንስሐ አባቷ እናንተ ናችሁ። እንግዲህ ደራሲና ዳይሬክተሩ ኤርሚያስ ቀለሜ ይሆናል። ፕሮዳክሽን ማናጀሩ ዮናስ ሙሉነህ ሆኗል። አሁን ደግሞ አንድ የቀብር ስርዓት አስፈጻሚ መጥቶላቸዋል። ስሙት። እቺ ልጅ አንድ ነገር ብትሆን ከእናንተ ራስ ላይ ህብረተሰቡ አይወርድም። እንግዲህ ነው 3 ሹመት ነው የተሰጠንና የቀሱ ለቀብር ነው ያሉት። የቀብር አስቆፋሪ ነው ምናምን ነው ያሉት እና ለሱ ሹመት አይደለም። እኔ እናንተ ግን ኮንግራጁሌሽን፣ አንተ ፕሮዲውሰር ነህ፣ አንተ ፕሮዲውስ ታደርግልኛለህ፣ እኔ ዳይሬክት አደርገዋለሁ ማለት ነው። ይሄ ነው ታሪኩ። ስለዚህ በዚች ልጅ ጋር እኔ ተሳስታ ነው አንተም ትላለህ ተሳስታ ነው። ግን ተሳስታም ምን ብያለሁ? እኔ ኢየሱስን አየሁት እዛ ፎቶ ላይ እንደሚባለው በተለምዶ የኢየሱስ ክርስቶስ ስዕል አለ። እነሱ እንደሚሉ ስዕል አድኖ ላይ ኢየሱስ አለ መቼም የለም አይሉም፣ ፊት ለፊት ነው ያለውን ስዕል። ግን አንድም እናትና ልጁን ቀዳለች ያለ ሰው አንድም ሰው የለም። እናትና ልጁን ቀዳለች ያሉት ማርያም ተቀደደች፣ ኪዳነ ምሕረት ወላዲተ አምላክ እኛ የምንወዳት ምናምን እያሉ ነው ቪዲዮ የተሰራው። 100,000 የሚከፍላለ 50,000 የሚከፍላለ በገንዘብ እናስደበድባለን የሚሉ አለ፣ ቤቷ የሚሄዱ አሉ። ለማርያም የተደረገ መስዋዕት በሙሉ ነው እና ይህን ነገር አንተ እንዴት አድርገህ ነው የምታየው? ኢየሱስ እዛ ላይ ምንም ቦታ ያልተሰጠው፣ ማርያም የነገሰችበት ኦርቶዶክስ ነው ያለችው። ስለዚህ ይህን ነገር እንዴት አየው አንተ? ተባረክልን። ያ ቴንኪዩ እኔ ተባረክ። እሺ በአንዳንድ ቪዲዮችን አሁን ይሄ ሰው አሁን ያሳየው ቪዲዮን ያሳየው ሰው እሱም የተናገረውን እዚሁን አሁን አንተ ጋር ያየሁት አላየሁትም፣ ምን ያልሰማሁትም። እንግዲህ ምንድነው አሁን አንድ ቅድም እኛም ጭምር ያላስተዋኑ እነሱም ጭምር በፍጹም ስሙን የማይጠቅሱት አብሮ ሲቀደድ እንግዲህ ተቀደደ ተብሎ በኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ተብላ የምትባለዋ ብቻዋን ላጤ የሆነች ያለ ልጅ የሆነች አይደለችም። ሁሉ ቀን የምትታየው ልጅ ያላደገ ከርሞ ጥጃ የሚባል ህፃን ልጅ ያቀፈች ህፃን ማለት ነው። ህፃን አቅፋ ያለ ሲጀምር ለዚህ ነው የጌታችን እናት ቅድስት ድንግል ማርያም አይደለችም ብለን የምንለውም አንዱ ከዚህ የተነሳ ነው። ልብ በሉ። እዚህ ለምትሰሙ ሰዎች ይህንን ሪካርድ ለምታደርጉ
በኦርቶዶክስና በካቶሊክ ማርያም ተብላ የምትባለዋና ሕፃን ልጅ አቅፋ የምትታየዋ እሷ የጌታችን እናት አይደለችም። የሚከራከር ሰው ካለ እሞግታለሁ በእውቀት የሚል ሰው ካለ ይምጣ። ከጥንት አሦራውያንና ባቢሎናውያን የአሕዛብ ከአረማውያን ጣዖት የተቀዳ መሆኑን በመረጃ ወገባቸውን ስንፈታው እናሳየን። አደባባይ ፉከራ አይደለም። የጥንት የናምሩድ እናት ሁሉ እንኳን ጭምር ተብላ የምትባለዋ የአሁኑ ሶሪያ ማለት ነው። ናምሩዳውያን እዛ ሲኖሩ ስለነበረ የጥንት አሦራውያን ባቢሎናውያን ሁሉ ጭምር ሳይቀር ሲያመልኳት የነበረች ጣዖት መሆኗ እሷም ልክ እንደዚሁ የማያድግ ሕፃን ልጅ አቅፋ ጡቷን የምታጠባ መሆኑን በደንብ በመረጃ መጽሐፍ ቅዱሳዊ ብሉይ ኪዳን አዲስ ኪዳን ፈትፍቼ ግራ ከቀኝ ቀኝ ከግራ ስናላገው ይታያል ማለት ነው። በእውቀት ነው ያልኩት፣ በእውቀት እና የጌታችን እናት አይደለችም። የጌታችን እናት አዎ ጌታችንን ኢየሱስ ክርስቶስን እንደምናውቀው ወልዳዋለች። እንደ ማንኛውም ሰው በጥበብና በሞገስ በእውቀት በእግዚአብሔርና በሰው ፊት አድጓል ይላል። አድጓል። የተወለደው ጌታችን ኢየሱስ ክርስቶስ ሕፃን የነበረበት ጊዜ ነበረ። አዎ በመጠቅለያ የተጠቀለለበት ጊዜ ነበረ። ልክ ነው። አድጎ 30 ዓመት ሆኖት በጢባሪዎስ ዘመን በዮርዳኖስ በዮሐንስ እጅ ሲጠመቅ እድሜው 30 ዓመት ነበር። ቀራንዮ መስቀል ላይ ሲሰቀል እድሜው ከ33 ዓመት በላይ ነበር። ኦኬ። ስለዚህ አንድ ዛሬ በየስዕል ላይ የታቀፈ ከርሞ ጥጃ የሚባል ማለት ነው። ከርሞ ጥጃ የሆነ ኢየሱስ የለንም፣ እኛ አናቅም። ከርሞ ጥጃ ማለት የማያድግ ማለት ነው። የማያድግ ኢየሱስ ዛሬም ከእናቱ እቅፍ ላይ የማይወጣ ኢየሱስ እኛ የለንም። እኛ አሁን የምናውቀው ወነበረ በየማነ አብሁ በአባቱ ቀኝ የተቀመጠ ጌታ አለ። በአባቱ ቀኝ የተቀመጠ በማርያም እቅፍና በማርያም ጭን ላይ ዛሬም የሚቀመጥ ዛሬም እንደዛ ሆኖ የማያድግ ሕፃን ልጅ የለም። ስለዚህ እቺ የጌታችን እናት አይደለችም ብለን በጽኑ በእውቀት በመረጃ አምነናል። ደግሞም ሞግተን እናሳምናለን። ነው ብሎ የሚል ሰው ካለ ይምጣ እና መወያየት ይችላል ማለት ነው። ኦኬ። ይህም ብለን ካልን ሰዎች አሁን እንግዲህ በጣም ብዙ ነገር ግን እነሱ የኛ ማርያም ነች ብለው የሚሉትን በቃ እንደ ሃይማኖታቸው እንደሱ ያድርጉ። እነሱ ማርያም ነች ብለው ካሉ እኛ እንዳልነው ፎቶ በመቅደድ አናምንም። ወረቀት በመቅደድ ሳይሆን የምናምነው እኛ ከወረቀቱ ጀርባ የሚሰራውን አውሬ ግን በእውቀት እንቀደዋለን። በሰው ሕሊና ውስጥና በሰው ልብ ውስጥ የተጠቀጠቀውን የውሸት ትርክት እሱን ነው የምንቀደው። በምን? በእግዚአብሔር ቃል እውቀት ማለት ነው። እኔ ምን ያደርግልናል? ሊሆን ወረቀቱን መቅደድ ምንም እኮ የሚጠቅመን ነገር የለም። ሰውየውን እዚህ አስገብተን እውቀት እንጠይቀዋለን። ከየት ነው ያመጣው? መቼ ነው የጀመረው? እንዲህ አይነት አምልኮ በክርስቶስ አብያተ ክርስቲያናት ታሪክ ውስጥ ይታወቃል ወይ? ከሐዋርያት የትኞቹ ናቸው እንደዚህ አይነት ልምምድ የነበራቸው? ከአብያተ ክርስቲያናትም ከተባለ ኦኬ፣ ኦርቶዶክስ 1700 ዓመት ዕድሜ ታሪክ አላት። ኦኬ ጥሩ። ግን እኮ ከኦርቶዶክስ በፊት እኮ አብያተ ክርስቲያናት ነበሩ በምድር ላይ ማለት ነው። በዚች ምድር ላይ የክርስቶስ አብያተ ክርስቲያናት በሮሜ ውስጥ አለ እንዲህ አይነት ልምምድ አምጣ እንላለን። መረጃ ማለት ነው። በሮሜ ውስጥ አለ፣ በቆሮንቶስ አለ፣ በገላትያ አለ፣ በኤፌሶን፣ በሰምርኔስ፣ በሎዶቅያ፣ በፊላደልፊያ፣ በቲያጥሮን፣ በእነዚህ ሁሉና በሌሎችም በአኪያ በሜቄዶንያ አብያተ ክርስቲያናት ውስጥ የክርስቶስ አብያተ ክርስቲያናት ውስጥ አሁን ኦርቶዶክስ እንደምታደርገው አሁን ይሄ በፒክቸራቸው ላይ እንደሚታየው አይነት ሌላም ከጥንት አረማውያን ባቢሎናውያን የተቀዳን ምስል በክርስቶስ ቤተክርስቲያናት ውስጥ ሐዋርያት እያደረጉ እንደዚህ ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚል የበለዓምን እርግማን ኦርቶዶክስ ቀጥታ እንደምታነበው በመጽሐፏ ላይ እንደጻፈችው እንደዚህ የሚያደርግ ሐዋርያ ነበሩ። እኛ በእውቀት እንጠይቃለን። አምጣ ካለ ዮሐንስን ጥቀስልን። ከ5ቱ መጽሐፍቶች ውስጥ 3 መልእክታት፣ አንድ ራእይና ወንጌሉን ጽፏል። ያምጣ። ከጳውሎስ ከ14ቱ አምጣ እንለዋለን። ከጴጥሮስ አምጣ። ከያዕቆብና ከይሁዳ ጸሐፍት ከሆኑት ከማቴዎስ እንደዚሁም ከማርቆስና ከሉቃስ አምጡ እንላቸዋለን። ማምጣት ሲያቅተው በዚህና በዚህ በሁለት ቦታ አረፋ ደፍቆ መውጣት የሚችልበትን ያንን ወጥረን ስንይዘው በቃ ያኔ ከሰው ሕሊናና ልብ ውስጥ የስዕል አፍቅሮት እንቀዳለን ማለት ነው። ወረቀትስ ግን አንቀድም። ወረቀት የቀደዱ ሰዎች እኔ አሁን ፎቶ የቀደዱ ሰዎች ትክክል አይደለም ብለናል። ሊሆን ይሄ እንዳልከው ማለት ነው። እና ትክክል ተባረክ። እኔ ፈለገ ለምትለው ይምጣ። እኔ ዝም ብዬ እሰማለሁ። ስንት ጊዜ ነው ኤርሚሻ ጥሪ ያደረገው? እውነት ለምን ተዋሻላችሁ? ኤርሚ ስንት ዘመን 10 ዓመት ሙሉ ጥሪ ሲያደርግ ነበር አልነበር? ሁልጊዜ ነው ጥሪ የሚያደርግ። ፈለገ አለ ና ፈለገ
እኔ ዝም እላለሁ። ከሚዩት አላነሳም። ደቂቃ ተይዞላቸው መነጋገር ይችላል። ኤኒታ ወይም እኔን ካልፈለገ ቴዲ ጋ ሄዳችሁ ፖለቲከኛው ፌር ነው ብላችሁ ስለምታስቡ ቴዲ ሐዋሳ ጋር እኔን አሁን ይደብራቸዋል። ዮኒ ቤት ለምን ገባ? እሱ እኮ ጴንጤ ነው፣ ጴንጤ ለጴንጤ ይባላል። ስለዚህ ቴዲ ሐዋሳ ጋር ተገናኙና በስነ ስርዓት እስቲ ማን በስዕል ላይ ማን በትክክል ሊናገር እንደሚችል እናያለን። ስዕል አስተምሮ ካለ መጽሐፍ ቅዱስ ላይ እኛም እንቀበለዋለን። ታንኪዩ። እሺ አስገባኝ ልሞግት ተብያለሁ። ወንዲውን ሴት አላቅም ስዕል ስለሆነ ማን ልበል? ሰላም፣ እግዚአብሔር ይመስገን። አሜን። እንግዲህ ልሞግት ስለ ስዕሉ ጉዳይ ተብለናል እና እስቲ ስለ ስዕሉ ጉዳይ መጽሐፍ ቅዱሳዊ የሆነ ስለ ድንግል ማርያም በመጽሐፍ እየተጻፈላት ስለ ስዕሏ የምታሳየን ነገር ካለ የምናወራው ስለሱ ስለሆነ። አይ መጀመሪያ ኤርሚያስ የእመቤታችን ስለ አድኖ የእመቤታችን አይደለም ስላለ አለመሆኑን ማስረጃ ይስጥ። መጀመሪያ እሱ መጽሐፍ ቅዱስ ላይ ልማ ኤርሚያስ ጋር መሄድ እኮ አያስፈልግም። እዚህ መጽሐፍ ቅዱስ ላይ የእሷ ነው የሚል አሳየን። አንተ አደለ ናት ብላችሁ የምትከራከሩት እናንተ አደላችሁ አለ የምትሉት። ይህ ስል የእሷ ነው፣ ይህ ስል የቅድስት ድንግል ማርያም ነው የምትሉ እናንተ ናችሁ። ማስረጃ ይዛችሁ መምጣት ያለባችሁ አለ ናችሁ አይደል? ማስረጃ አልሰጥ እኮ ነው። ማስረጃ ሰጣችኋለሁ። ነገር ግን አለመሆኗን ማስረጃ ስጡ እናንተ መጀመሪያ። እሺ አይ ነገረህ እኮ ነው ብላችሁ ያላችሁ ሰዎች ክሌም ስታረግ ናት ብለህ ስትል መረጃ አለህ ማለት ነው። አሁን አይደለም ብሎ ያለ ሰውዬ ሳይሆን ናት ብሎ ያለ መረጃ ያመጣል። ስለዚህ አሁን አንተ የኦርቶዶክስ ቤተክርስቲያን እምነት ተከታይ ስለሆንክ የማርያም ስዕል አድኅኖ ወይ ደግሞ ቅዱሳት ስዕላት ብላችሁ የምትሉት ይህ አይነት አሳሳብ ከመጀመሪያው መቶ ክፍለ ዘመን ከሐዋርያቱ ማለት ነው ከዛ ዘመን ጀምሮ እንደነበረ በታሪክም ይሁን በመጽሐፍ ቅዱስ ጋይድ መረጃውን ስጠን። በታሪክ እኛም ችግር የለም ማስረጃውን እሰጣለሁ፣ ችግር የለም ዘና በል። ግን እንደ ሰብአዊነት አሁን አንተ ስታስበው አሁን እኛ ስለ አድኖ ብለን እኛም የምናምንባትን እኛም ማላጅ ናት ብለን የምናምናትን ቅድስት ድንግል ማርያምን አንተ ግን ፎቶ ብለህ የምታወራ ለምንድን ነው? ስንት ሚሊዮን የሚያምናትን አምላክን የወለደች አይባልም። ቢሆንም ስርዓት አለ። አይ ስርዓት አለ። መጀመሪያ እኮ በስርዓት አንተ የምታምነው ስለ አድኖ በለው፣ እኔ የማላምነው ፎቶ ብለዋል ወይም አይባልም። እሺ ለአንተ ነው። ይሄ ራሱ መጀመሪያ በተረጋጋ መንፈስ እንደተማረ ሰው ማስብ። እናንተ አሁን ቢያንስ እንደ ውጭ ዓለም ነው እሱን ተው። እሺ አንተ አሁን እንደተማረ ሰው አስቡ። መረጃውን ስጠኝ። መረጃ እሰጥሃለሁ። እስኪ ለምሳሌ አንተ መረጃ ስጠኝ። ክርስቶስ 33 ዓመት ከ3 ወር በዚህ ዓለም ኑሯል አልኖረም? መረጃ ስጠኝ አንተ። አሁን ወደ ሌላ አይደለም እንሄደው። እሱን ስጨርስ ስትጠይቀኝ እኛም እንሰጣለን እኮ። ይህን ጥያቄ መልስልኝና እኔ መልስልሃለሁ። የመጣ ነው ርዕሱ ምንድን ነው? በመጀመሪያ ብራዘር እኮ ከዚያ ጋር አያይዤ ልመልስ ስለፈለኩ ክርስቶስ በዚህ ዓለም 33 ዓመት ኑሯል አልኖረም? ማስረጃ ስጠኝ። አያስቅም። ይኸውልህ አሁን እኮ እናንተ አንደኛ አንዱን አንጠልጥሎ አንዱን ጥሎ የሚባል ነገር ተረታለ። ያበረታችሁልኝ ማስረጃ ስለሌላችሁ ሌላ ጉዳይ ላይ ማስረጃ አለን። እናንተ በ66 መጽሐፍ ቅዱስ በቁንጽሏ መጽሐፍ ስለምታምኑ ብቻ ነው እንጂ ማስረጃ አለን። እሺ ከ80ው ስጠኝ፣ ከ81 ስጠኝ፣ እሰጥሃለሁ ማስረጃ። እሺ እየጠበቅኩ የእናንተን ጉድለታችሁን ልነግርህ እኮ ነው። ትነግረኛለህ እያስረዳኛ እኮ ክርስቶስ 33 ዓመት ከ3 ወር ኑሯል አልኖረም ነው መጀመሪያ። እኔ ስዕሉን ነው የምጠይቅ መጀመሪያ። አይ ይህን መልስልኝ። ፊተኛውን ሳትመልስ ኋለኛ ይመለስ ትላለህ። እኔ ላስወረደ ነው አባቴ። መልስ ካለ መልስልኝና የ33 ዓመቱን እናወራለን። መጀመሪያ ጥያቄን መልሳኔ። እናንተ ብቻ ማን ነው ጠያቂ ያደረጋችሁ? እኛ ምን ጠይቃለን እኮ። እንግዲህ እንደዚህ ናቸው ቤተሰብ።
ቤተሰብ እንደዚህ ናቸው። ምንም ነገር ስለሌለ አይደለም፣ እንደዚህ ናቸው አይደለም። ጥያቄ መጀመሪያ መልሳ ጥያቄ እናንተ ሙሉ ሳይኖራችሁ እንዲህ አድርቀው ይሄዳሉ። እኔ የኤርሚ ጨጓራ እስከዛሬ መስራቱ ይደንቀኛል። የጨጓራ በሽተኛ ካልሆነ ኤርሚ እግዚአብሔር ይሁን፣ እግዚአብሔር ከጠበቀ። ግን ብራዘርዬ ከነ ፒክቸሩ ዱቅ አድርገሽው እዚህ ጋር መጥተህ ከነ ይቅርታ ስለ አድኖ ይቅርታ ለአንተ እንዲመች ደስ ስለ አድኖ ፍውስ የሚያደርገው ስዕል ፍውስውስ የሚያደርገው ስለ አድኖን አድርገህ መጥተህ ይሄው ማስረጃው ከዚህ ላይ ነው ማለት እንዴት ከበደ? መጀመሪያ እኔ እኮ እናንተን ለማስረዳት መጀመሪያ እናንተ በተረጋጋ መንፈስ ሰከን ባለ መንፈስ ስትመጣ፣ አሁን እናንተ የሃይማኖት አስተማሪ ነን ብላችኋል። ወይም ደግሞ ኤርሚሻ ነው የኢየሱስ ተከታይ ነህ። ተው ዝም ብለሽ የጌታ ተከታይ ነህ። ሁለታችሁም የጌታ ተከታይ ናቸው። ነገር ግን ስትናገሩ በተረጋጋ መንፈስ ብትናገሩ። አይ ሳንረጋጋ ነው ደስ የሚል ሳንረጋጋ ማውራት ደስ ይለናል። አረ ጥሩ አይደለም። አሁን እናንተ አሁን እንደው በ40 ዓመታችሁ ኧረ ተው ሰው ሆኖ ተው እንደው ይሄን ያክል እንደው ኢትዮጵያዊ እኮ ናቸው። አሁን ግን ታመጣልኛለህ ስለ አድኖ ማስረጃ። ይኸውልህ እኔ ምንድን ነው የፈለግከው? ማስረጃ እሰጥሃለሁ፣ ግን ጥያቄህን በጥያቄ ስለተቀበልኩ ነው። አይቴ ብሔራ ለፍቅር እንደው አንድ ማስረጃ ነገር ጣል ታደርግልኝ። እኔን እዚሁ ይስደቡኝ፣ በቃ እኔን ሙልጭ አድርጉኝ፣ እኔንም ኤርሚሻንም ይርገጡን እዚህ። እኔ አልሳደብም። እኔ ጋር ተወጣ አይደለሁም። በስርዓት ያደግኩ ነኝ። አልሳደብም። ኖ እነሱ ይስደቡኝ ነው የምለው፣ አንተን አይደለም እኮ። አንተ ማስረጃውን የስዕለ አድኖን ማስረጃ ትሰጥና እኔን እዚህ ጋር ቅልጥሜን ይበሉ። በአደባባይ ይቅርታ ልጠይቅ። እኔም የእኔን ጥያቄ መጀመሪያ መልሱልኝ። ጥያቄን ከመለሳችሁ ነው ከዚህ በኋላ ደግሜ አልጠይቅም። ላስወጣ ነው። ይሄን ልደግመው ነው አንዴ። ይኸው ወንድሜ የገባው ስለ ስዕል ነው ያወራ ነው። አንተ ስለ አድኖ ነው የምትለው። ስለ አድኖ በለው፣ ፎቶ አትበለው፣ ስዕል አትበለው ብለኛል። እሺ ስለ አድኖ አልኩ። ስለ አድኖ ማስረጃ አለኝ ብለኛል። አስገባኝ ብለኛል። አስገባው። አስረዳኝ። ካኒዱ ላይ አስረዳኝ። እኔ ደግሞ ጥያቄን የምመልሰው ከዚያ ጋር አያይዤ ስለሆነ ይህን ጥያቄ መልሱልኝ። ጨርሰናል። እንግዲህ የምታዩቸው ነው። ምንም ብትል ብትሞት ማስረጃ የላቸውም። ስድብ አላቸው። ምንም አይነት የላቸው። ስለ ስዕልን ተቀበሉ። ስዕል ለሰለሞን ነው። አበባ ሳል ነው የተባለው። በነገራችን ላይ ሰለሞን ቤተክርስቲያኑ በአበባ ይግቡና ያወሩ ስንጠቅስ እኔ ፊት ይግቡና ያወሩት። እኔም ስለማቀው ነው። አበባ ነው የሚለው በአበባ አስጊጣው ነው የሚለው ሰለሞንን ቤተክርስቲያን። መጋቤ ብሉይ ነኝ ብሎ የሚል ሰው ይግባና ያወራ። ብሉይ ኪዳን ላይ በደንብ ሰርቻለሁ በደንብ አጥንቻለሁ ብሎ የሚል ሰው ይምጣ። ይሄው አንተ ቤት ይሄው አለ። እኔ ልቅርሽ እኔን እሺ ፈሌ ላልመቸው ይችላል። ቴዲ ሐዋሳ ቤት ጥሪ አድርጋል አይደለ? በማንኛውም ሰዓት አለው ብለሃል። ቴዲ ሐዋሳን ነግረውና ቴዲ ሐዋሳ ቤት ኤኒ ዴይ ሬዲ ነው። በስዕል ላይ በቅዱሳን ላይ በምናምን ብሏል። በፈለግከው ብሎታል። ይመጣል። አራት ጊዜ ጥሪ አቅርቤለት ቤቱ ድረስ ሄጄ አራት በታቦት በነገረ ክርስቶስ ላይ አሁን በምልጃው በክርስቶስ ላይ እና አንደኛውን አርዕስት አላስታውሰም። 4 ጊዜ ቤቱ ገብቼ ከአንተ ጋር አልወያይም። ጥያቄ ትጠይቅ ከሆነ ተጠየቅ፣ እኔ ጠይቃለሁ። አንተ ትክክል የምናስታውሰው። አሁን ማጭበርበር አይቻልም። አሁን ግን ምንድነው የፈለገው? በዚች በስዕሏ በዚች የሆነ ሳንቲም ሜክ ላይ ያደረግ ነው የፈለገው። አንተ ቤትና ቴዲ ቤት ከመጣ ችግር የለውም። እኔ ጋ እንኳን እሺ አይልም። ግን ቴዲ ቤት በደንብ አድርጋችሁ መነጋገር ትችላላችሁ። ደስታዬን አልችልም። እኔ ሳልናገር ቁጭ ብዬ ሚውት አድርጌ እሰማለሁ። እንደታዛቢ አይደለ? ይቻላል። አረ ምንም አልናገርም። የእናንተ ውይይት ነው፣ አልገባበትም። ኑ አሁን ወደ ጉዳዩ እንሄድ። በመጀመሪያ ስዕሉ ወይም ስለ አድኖ ላይ ይኸው እንደማሳየው እዚህ ላይ ኢየሱስ ነበረበት። እግዚአብሔር ያሳያችሁ፣ ኢየሱስ ነበረበት። ይኸው ኢየሱስ አለበት። ኢየሱስ የሚሉት ነበረበት። የሚሉት እዛ ላይ እነሱ የሚሉት ኢየሱስ አለ።
እዛ ላይ ግን እናትና ልጁን ብለው እንኳን ቀደደች ብለው አልተናገሩ። እያንዳንዳቸው ቪዲዮ ሲሰሩ የነበሩት ማርያም 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 ወላዲተ አምላክ እያሉ ሲጮሁ የነበሩበት። ስለዚህ ኢየሱስ ክርስቶስ ምንም ቦታ በኦርቶዶክስ በፎቶ ራሱ ታይቶ አብሮ ቁጭ ብሎ ታይቶ እንደኔና እንደ ኤርሚያስ ቁጭ ብሎ ታይቶ አብሮ ሳይታይ ሲቀደድ ሳይታይ ተደብቆ ማርያም ማርያም የተባለበት ማርያም አይናችን ናት ደማችን ናት እየተባለ ፖለቲካ የሚሰራበት ማኩረፍ ይቅር። እኛ እናኮርፍ። ጴንጤን ዘልዝለ ስደበው ደስታችን። ለምን መጽሐፍ ቅዱስ እንደሚለው ስለ ስሜ የተጠላችሁ ትሆናላችሁ። ስለዚህ እኛ ምንም ቅሬታ የለንም። እናንተም አይክፋችሁ፣ አይዟችሁ። ስድብ አይደለም፣ እኛ ስድብ አንሳደብ። መጽሐፍ ቅዱሳዊ በሆነ ነገር ግን መተን ሀሳብ እንሰጣለን። አሁን ተአምረ ማርያም ላይ ባለፈው ሲያነብ ሽንኩርት በልተሽ አትሳለሚኝ አፍንጫዬ ሸተተኝ ብላ የማርያም ስዕል እንደዚህ ግንባሯን ራሷ ይዛለች። የጻፋችሁትን አሁን ኤርሚያስን መሳደብ ይቻላል? እናንተ ጽፋችሁት እንዴ? ሽንኩርት በልተሽ እንዴት ነው የምትሳለምኝ? አፍሽ ይሸታል፣ ወደዛ ሂጂ ብላለች ማርያም ተብሎ በስነ ስርዓት ተአምረ ማርያም ላይ ተጽፎ ግንባሯን ላይ ይዛ ሸሸች ይላል ስዕሉ። እሱ ነው ያለው። የተጻፈውን ማንበብ ምንድን ነው የሚያሳድበው? አለመጻፍ የእናንተ ከጻፋችሁ ሲነበብ ግን ማኩረፉ ጥሩ አይደለም ነው። ብዙ ነገሮች ዛሬ እንዲያውም ብዙ ነገሮች ይወጡና እነሱ መልስ ይሰጡበታል። ተባረኩ። ኤርሚሻ ወደ አንተ ሄዳል፣ መልስ ትሰጣላችሁ እናንተ። እሺ ቴንክ ዩ። አሁን በዚህ ሰዓት አይ ቲንክ ላይቭ ላይ እንዳሉ ሰዎች ነግረውን ጥሪው እንደተቀበልኩት ደርሶ ዮኒ ማኛ ቤት ትፈለጋለህ ተብሎ መልስ ብሎ የተናገረውን ስሙት። ጊዜ ጋይስ እዚህ እኔ ጋር ላላችሁ ጌም ላይ ነው እንዴ? ጌም ላይ ምናምን ለምትሉቶች ወንድሞች በላይቭ ስትሪም ከእነሱ ጋር ለመወየት አመቺ ስላልሆነ በፍቅር እኔ ጋር መምጣት ይችላል። ወንድማችን ኤርሚያስ እውነት በመጽሐፍ ቅዱስ ማስረጃ አንዳንድ ሀሳቦችን እንግዲህ ማውራት የሚፈልግ ከሆነ በፍቅር መጥቶ እኔ ጋር ማውራት ይችላል። አለሁኝ እኔ ወንድሞቼን እንደው ስላላገኘኋቸው እንደው ለናፍቆቱ የሚያክል ሰላም ለማለት ገባሁኝ እንጂ ያን ያክል እንደው እዚህ የመቀመጥ ያን ያክል እንትኑም የለም እና ሰላም ማለት ጌም እየተጫወትክ ነው። ኧረ ተው ብራዘር፣ ላይቭ ላይ ነኝ። ይኸው አለሁኝ፣ መምጣት ይችላል። ሸቀላ ላይ ነው ፈልዬ አባቴ። በዮኒ ማኛ ዳይሬክተር አይደለው ልተርጉመው። ሸቀላ ላይ ስለሆንኩኝ አሁን አልችልም። በፍቅር እኔ ፔጅ ላይ ግባና ሚውት እያረኩ ስፈልግ እየከፈትኩ ሚውት እያረኩ ገብተ እኔ ፔጅ ላይ እኔ እያዘዝኩ ኤርሚናና እንወያይ ነው። አሁን ሽቀላ ላይ ነው ፍታኝ እያለ ነው። ስለዚህ አንተ ፔጅ ላይ አይመጣም። በፍቅር ነው። እኔም ደግሞ በፍቅር ልበላ። በፍቅር እኔ ሲስተሙን የከተማ ልጅ ስለሆንኩ በሱ ፍቅር ነው የምነግርህ። ፈልዬ ያራድዬ ልጅ እኔም በፍቅር ምን ታደርግ መሰለህ? እኔ ቤት ስለሚደብር ስለማቅ ጴንጤ ስለሆንኩ አልመችም ስለማቅ ቴዶ ቤት ቴዲ ሐዋሳ ቤት በፍቅር ኤርሚሻ ወንድማችን ወንጌላዊ ኤርሚ ቴዲ ሐዋሳ ቤት በደስታ መተን እንወያያለን። በፈለግከው ርዕስ ላይ እንወያያለን ብሏል። ይኸው በፍቅር አድርሱለት። እየሸቀለ ነው ቤተሰብ፣ በፍቅር አድርሱለት። ሽቀላ ሰላም ልላቸው ጀለሶቼን ገብቼ ነው። ታብታብ 2 አበባ ደህና ናችሁ? 3 አበባ ደህና ናችሁ? የለም እኔ ስሸቅል እሸቅላለሁ ነው የምለው። አሏሽ ሽቀላ ላይ ላዳምጣችሁ አልችልም። ሽቅልቅል አደርጋለሁ። ሽቀላ ካልሆንኩኝ ደግሞ ሽቀላ አይደለሁም እላለሁ። ይህንን ነው። ስለዚህ ወንድሜ ፈልዬ
ቴዲ ቤት እንግዲህ ኤኒታይም ቀጠሮ ያዝና እኔ ቴዶን ደውዬ አወራዋለሁ። ኤኒ ዴይ እርምሻ አለ መወያየት ትችላላችሁ። ታንኪዩ። አሁን ደውልልኝ ነገሩ ሲያልቅ ደውልልኝ። አይመስለኝም ከዚህ በኋላ የውሸት የተደበክ መስሎታል፣ የሸሸ መስሎታል። ከ4 ጊዜ በላይ ጥሪ እንደተደረገ ሲነገረው እምቢ ላለ መስሎታል። ይቺን ግርግር ለመጠቀም ነው። ይምጣ፣ ደስ ይላል። ተቀብያለሁ። ቴዲ ሐዋሳ ቤት ይምጣ፣ ተቀብሏል። ስለዚህ ተባረክልኝ። ርዕሱን ይጀመር። በተለያዩ ምክንያት አሁን ለምሳሌ እኔ ዮኒ ማኛ ሙድ እየያዘ ነው ተብያለሁ እና የአቡነ መንፈስ ቅዱስ ገብረ መንፈስ ቅዱስ ታሪክን ባጭሩ በመጽሐፍ አድርገህ ብታሳየኝ ይኖራል? የማን ገብረ መንፈስ ቅዱስ ጨረቃ ላይ ፀሐይ ላይ ነበሩት? አቦ እኮ አይደለም። ማነው እሱኛው? የማነው? እጨጌ ዮሐንስ የሚባለው ነው። ጨረቃ 50 ዓመት የተቀመጡት ጨረቃና ምናምን ነገር ላይ 500 ከዛ 200 ዓመት ኢትዮጵያ 300 ዓመት ግብፅ። እሱኛው አቦ ነው አለ። እሱን እስቲ ነበብ አድርግልን፣ በረከታቸው ይደርብን። ጥያቄ የሚቀበል ሰው ካለ እንደ አስገብተህልኝ ብጠይቅ አንተ እየሰማህ ማለት ነው። እሱ ላይ እሺ በአቦ ማያፈር አቦ እወዳለሁ የምትሉ ኑ ጀምር። አቦ የሚባል ሰው እኮ የለም ምድር ላይ በዚች ፕላኔት ላይ አቦ የሚባል ሰው አልነበረም፣ የለም። ጨረቃ ላይ ስለሆነ ነው ያላየ ነው። ኤርሚሻ ተው እንጂ ጨረቃም ላይ ሆኖ ከጨረቃ በላይ ሆኖ እንዴት እናየዋለን? ስለዚህ አሁን የሚፈለግ ሰው ነው። አንተ ዝም ብለህ ትቀልዳለህ እንዴ? ተው አለ ስላላየ ነው። 500 ራቢራዬ ነገር አትፈልገኝ። 500 ዓመት የኖረ ነው። ኑ ግቡ፣ አንሳል የምናወራው ኑ በረከቱ ይድረስባችሁ። ኑ የአቦ በረከት አይለያችሁ። ኑ ግቡ፣ ይጠይቁ ማለት ነው። በአምስት ያከብሩት የለ እስኪ ይጠይቁ። አቦ የሚባል ሰው እዚህ ፕላኔት ላይ ነበረ ኤግዚስት ያደረገ ነበር ብሎ የሚል ሰው ካለ መጥቶ እዚህ አንተ ፊት እየሰማ ደቂቃ ተይዞ መጽሐፍትን እኔ ከፍቼ እያሳየው እየጠየቁት ይመልስልኝ። ታፕ እያደረጋችሁ እኔ ጥያቄ ስላለ እኔ እኮ ብዙ አውቃለሁ በዛ ጉዳይ ላይ። አንብብልኝ አንተ፣ ችግር የለው አንተ አንብብልኝ፣ እኛ እንስማ አይደለም ቤተሰብ። እኛም በረከቱን እስቲ ካለ እንፈልግ። ሚሊዮን የሚለውን አስገባው። ቆይ ፎሎን አይቼ ነው የማስገባው። የማይታወቅ ሰው አላስገባም እኔ። ሚሊዮን ገና አካውንት ራሱ መክፈቱ እኮ ነው። በ96 ሰው ታስገባለህ እንደ ጌታ ይቅር ይበል። የሚታወቁ ኦርቶዶክስም እንድትሰደብ ስለማልፈልግ የሚያውቁ ሰዎች ገብተው እንዲናገሩ ነው የምፈልገው። ሮሚ ነይ እስኪ ጥሪ ላድርግላት። ሮሚ ሎሚ ጽባ ቫይታሚን ሲ ካልሲየም ነውና ለጥርስም ለድድማ ያላሎ ጠቃሚ ነውና ብለሻል። ሮሚ ነይ እስቲ፣ እችን ልጅ ልታስደበድብ ይብለሻል። ሮሚሻ ነይ እስቲ፣ ቫይታሚን ሲ። ሮሚ ነይ እስቲ፣ እዚህ እንነጋገር። ታፕታፕ እያደረጋችሁ ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ በቃ እስከዛ መጽሐፉን አምጣውና እኔም እጠይቃለሁ። የትኛው መሰለ የምጠይቀህ? አንደኛ ምእመን የሚለውን አስገባው። ጥሩ ኦርቶዶክሳዊ ነው። ፎሎሩ ትንሽ ቢሆንም እሺ። ምዕመናን የሚባለው ምእመን ምእመን የሚለው እሺ። ምዕመናን ይመች። ምዕመናን እሺ። እኔ ጋር አንዳንድ እየመጣ ያወራልና ወጣ ና ምዕመናን ተፈልጋል ና። ስለ አቦ ሊመልስ ከሆነ መቼም አርሴማ ማስታወስ ልሟን ይላል። ናና የአርሴማንማ ፈልገዋል። አርሴማማ እኔ ፎንቃዬ ናት። ሰላም ብለናል። ጆንዬ አማን ነው? እንዴት ነህ? አለ እግዚአብሔር ይመስገን። ሁሉ አማን
አለ ዮኒ ማኛ እንግዲህ እዚህ እኛ ከመረጃ አምጥተን ከተጻፈው ላይ ነው የምናነበው። አንተም ደግሞ በዛ ጉዳይ ላይ አርሴማ ብለሃል። ስለ አርሴማ የምታውቀው ነገር መቼም ብለህ ስለገባ ነው ብራዘር። ስለ አርሴማ የምታውቀውን ነገር እስቲ ዘገባ አድርግ። አርሴማ እኔ ባለለቴ ነች። እሺ ከዚህ በፊትም አንተ ብዙ ነገር ተምሬያለሁ። ድምፁ ግን ታፍኗል። ድምፅ አፈን ብሏል ብራዘር። ታፍኗል ወንድማችን። ከዚህ በፊት ከአንተ ብዙ ነገር ተምሬያለሁ ዮኒ ማኛ። እሺ እኔ ስለ ስዕል አሁን ብሮዬ ስለ ስዕል እንደማናምን ታውቀኛለህ። ከበፊትም የምታውቀኝ ከሆነ አውቃለሁ። ለስዕል አልሰግድም፣ በስዕል አላምንም፣ በገድላት አላምንም የምል ብቸኛ ኦርቶዶክስ የነበርኩ ነኝ። ብቸኛ፣ ምክንያቱም ሌላው ስለሚያምን ማለት ነው። ስለዚህ አንተ አሁን አርሴማ ብዙ ነገር ካረገችልህ ምንድን ነው ያነበብከው? ምንድን ነው ስለ አርሴማ የምታውቀው? እስቲ ንገረን፣ እኛም ለማወቅ ያህል ነው። እኔ ስላላነበብኩኝ አላቅም። ገባ? ስለሱ አንተ የምታውቀውን እስቲ አስረዳኝና ከመጽሐፍ ቅዱስም ባይሆን አንተ በገባ እስቲ ንገረኝ። መጽሐፍ ቅዱስ ላይ እንደሌለኝ ስለማውቅ እኔ አርሴማ ገዳማት ሄጃለሁ። ኦኬ። እና ብዙ ለእኔ ያደረገችልኝ ነገር አለ። እሺ፣ ስለ መጽሐፍቶቹ አንብቤያለሁ። እስቲ ካነበብካቸው ዘግበኝ። አይ አሁን መናገር አልፈልግም። ዮኒ ማኛዬ በጣም አከብርሃለሁ፣ እወድሃለሁ ወንድሜ። ፕሮግራም በመሳተፍ መናገር ካልፈልግ ምንም ችግር የለም አባቴ። ቴንክ ዩ ወንድሜ ዮኒ ማኛ፣ እወድሃለሁ፣ አከብርሃለሁ። ኑርልኝ አባ። መልካም ጊዜ። ይሄ በጣም እግዚአብሔር ይባርከው። በእውነት ስርዓት ያለው የኦርቶዶክስ ወንድም ነው። እግዚአብሔር ይጠብቅ። አይነ ልቦናን እግዚአብሔር ያብራል ነው የምልህ ወንድሜ። አይነ ልቦናን እግዚአብሔር ያብራው። ቅን ልብ ስላለ ደፍንልኝ እኛ አንብበን ለምንናገረው ነገር ይኸው መረጃው የኦርቶዶክስ መጽሐፍ ነው፣ እኛ አይደለንም። እና የተጻፈው ኦርቶዶክስ አሳትማ ያጻፈችው ይሄ ነገር ለኦርቶዶክስ ወንድምናቶች ይጠቅማል ያለችውን እኛ እናነባዋለን። ልክ እፎይ ሲያነብ እንዳላኮረፋችሁት ቅር እንዳልተሰኛችሁ ስለ ሙስሊም እፎይ ሲያነብ ምን አጠፋ አነበበን ያላችሁት ልክ እንደዛው ደብል ስታንዳርድ እንዳይሆን እኛም ደግሞ የኦርቶዶክስ ገድላት መጽሐፎችን አንብበን እንነግራችኋለን። እናንተ መቀበል አለመቀበል መብታችሁ ነው። እንቀጥል። ዮኒ ላይቭ ላይ ያለው ከቤት ለወጣ ስለሆነ ምናልባት መጽሐፍቶች መኪና ውስጥ መያዝ የሚኖርብኝ አይነት ከሆነ ዛሬ ልታወራ የምትፈልገው ሀሳብ ካለ መጽሐፍት ይዤ እንደወጣ። አዎ ልትወጣ ነው? አይ ከቤተሰብ ጋር ከሆንክማ ምንም ችግር የለም። ሌላ ቀን ቀጠሮ ሊያዝ። ነገ ምን ሰዓት አለ? ነገ ጊዜ አለ? በፈለግከው ሰዓት እንችላለን። ነገ መረጃ ብለው ካሉ መረጃዎችን ነው የምልህ። አዎ ከመረጃ ጋር እኔ የሚያቀኝ የኢትዮጵያ ሕዝብ ጌታ ምስክሬ በመረጃ ነው ታቀኛል። ስለዚህ አለመረጃ ብናገር ኦርቶዶክስ ወንድምናቶቼም እንዲቀየሙኝ አልፈልግም። በመረጃ ከሆነ ግን እኔን ምንም ሊያደርጉ አይፈልጉም። ይጠይቃሉ። ሄደው የሚጠይቁ ልብ ያላቸው በውስጥ የሚያወሩኝ በጣም ብዙ ኦርቶዶክሶች አሉ። እዚህ ጋር ላስላስ የሚያደርጉኝ ናት። ጌታ ምስክሬ በውስጥ ለአንተ የተገለጠ ጌታ አይደለም። እሱ ቤተ መቅደስ የሚያስቀድሱ ትልልቅ ደብር የሚያስተዳድሩ እያወሩኝ ነው። ጌታ ይባረክ። በጣም እያወሩኝ ስለሆነ እዚህ ጋር የሚናገሩትን በእንትን እንዳታይና የምትወጣ ከሆነ ከቤተሰብ ጋር ምንም ችግር የለም ወንድሜ። ሌላ ጊዜ መጽሐፍ ከተፈለገ ለማለት ነው። መጽሐፍ የማን መሰለህ? ባለ ሽንኩርቷ ታስፈልገናለች። ኦኬ። አንድ ባለ ሽንኩርት፣ አንድ ባለ ጨረቃ፣ እሱ አንድ እንትን ባለ ካራቲስት ስለየት ነው ከሴጣን ጋር አደባድባ ነፍሳት ሰርቃ የወጣችው ካራቲስቷ አርስዬ ነው። ክርስቶስ ሰምራ የተሰረቀ ነፍስ ነው። በነገራችን ላይ ሰርቃ የወጣ አሉ።
እነሱ አለች። ሌላ ደግሞ አንድ ግብረ ሰዶማዊ ክርስቶስ ለ2 ሰዓት ሳመኝ ከንፈሬን ጣፈጠኝ ያለ ግብረ ሰዶማዊ እሱንም ሌላው ደግሞ 78 ነፍስ ገደለ። ከዛ በኋላ እሱን ካላስገባልኝ ጡቶቼን ቆርጬ ረግማለው ኢየሱስ የተባለበት። የሰሞኑን አርዕስት ግን ለምንድን ነው ይሆን አንተም ራሱ የዘለልከው? የትኛው ግማደ መስቀሉ ኬት ነው የመጣው? አንተ ልጠይቅህ እስኪ። ግማደ መስቀሉ መቼ ነው የመጣው? የመጣበትን ዘመን ተወውና መቼ ነው መጣ በላ ቤተክርስቲያኒቱ መስቀል ደመራን የምታከብረው መስቀል በዓል? አይ ኦርቶዶክስ ሁሌም ታከብረዋለች። አላረፈም። መቼ ነው መስቀሉ መቼ የመጣ ተብሎ ተባለ? የክርስቶስ ስቅለት ከሆነ በኋላ ከዛ በኋላ ነው ያመጡት። እንደዛ ነው ያመጡት። ከመካ መዲናው ንጉስ ከእስላሙ ንጉስ እጅ እንዳመጡት ታውቃለህ? ጌታ ሆይ ድረስ እስላሙ ነው የሰጠን። ጌታ መሐመድ ነው ማን የሰጠን? ጋፊሄር ይባላል። የመካ መዲናው ሹም ጋፊሄር ይባላል ስሙ። ከሱ እጅ ነው አፄ ዘርዓ ያዕቆብ የተቀበለው። የሚካኤልን ታቦትና የማርያምን ታቦት ሁሉ ጭምር ከእስላሙ እጅ ነው የተቀበሉት። ከመካ መዲና የተጻፈ ነው መሰለኝ። የተጻፈ ሳናውቀው ሰልሟል። ኦርቶዶክስ ቤተሰቦቼ ነው የምትለኝ? በእውነት ኦርቶዶክስ ቤተሰብ ስማችሁን መሐመድ በሉ፣ ሴቶቹ ደግሞ ፋጢማ በይ። ሰምታችኋል? ቤተሰብ አለው አክብር በሉ። ከዚህ በኋላ ማሻላ ነው ጭውቴው። ከዚህ በኋላ ማሻላና አለው አክብር አልሐምዱሊላ ነው። ጀለሴ ዘንድሮ ማንሰማው ነገር የለም። መስቀሉ ብቻ ሳይሆን አቤት አሰላ ፍርድ ቤት የሙስሊም ግፍ ነው አላሉም? ከታች ላይ ለላ መሐመድ ራሱን ልታስብሏቸው ነው። ጉድ ፈላ። ዛሬ ያመጡት ጉድ መጣ ብሎ የሚል ሰው ካለ ይምጣና ከኛ ጋር ያወራ፣ ከኔ ጋር ያወራ። ይሄ ነገ ጥብሳችን ነው። እንደውም በዚህ ጉዳይ አርዕስት ሰርተህ አንተ ቤት ሊመጣ ቄስ ወይ መምህር ወይ ዲያቆን አይመጡም። እየተዋወቀ ነው እርምጃ ካለ ይምጣ። ያኛው ሰውዬን ባመጣው ቅራይል ማርል የማያስወራንን ሰውዬ አለ። ማን ነው ስሙ? አላውቀውም። ይምጣ። ባለፈው የሚጮህብህ የማያሰማ ይሁንዬ ስውድ እያለ በፎንቃ ሊጠልፈኝ የፈለገው ማለት ወደ ኦርቶዶክስ በፍቅር ሊመልሰኝ የፈለገ መልስ መልሳለሁ ብሎ ሰው የሚል ሰው ይምጣ። እሺ እኔ እውነቴን ነው የምለው። አሁን የምናገረው ምንድን ነው? ጌታ አደራ። አሁንም የኦርቶዶክስ ወንድምና እህቶች እግዚአብሔር በሚያውቀው እኔ ኦርቶዶክስን ጥላ ብባል ሙስሊምን ጥላ ብባል መጥላት አልችልም። ጌታን መጥላት አልችልም። ስለዚህ ግን አምጥተን ስናነብ ቅሬታ እንዳይኖር ተጽፏል። የተጻፈው ማንም እንዲያነበው ነው። ማንም ሰው መጥቶ እንዲያነብ ነው የተጻፈው። ስለዚህ የተጻፈ ስላነበብን መጣችሁ ቅሬታ እንዳታሰሙ አደራ። ስለዚህ ቴዲ ጋ ነው ይሄው ተቀብሏል ጥሪውን። ወንድማችን በራሱ አንደበት ይንገራችሁ። ዮኒ ማኛ አለ እንዳትሉ። እርሚሻ ቴዲ ጋ ወይኔ ጋ እንዴት ነው የፈለገን ጥሪ እንዴት ነው የምትቀበለው? ንገረኝ። በጣም ደስ ብሎኝ አንተ ጋር ከሆነ አንተ ቤት መጥቶ አንተ ቤቱን እየመራኸው ከኔ ጋር መወያየት ይችላል። ካልሆነ ደግሞ አንተ ቤት አልመጣም፣ አንተ እሱ ጴንጤ ስለሆነ እሱ ቤት አልመጣም ብሎ ካለ ቴዲ ሐዋሳ ቤት ተቀብየዋለሁ። ሚዩት ነው ወንድም። ፈለገ ራሱን የላከልኝ ይኸው እግዚአብሔር። ሰላም፣ እንዴት አመሻችሁ? ሰላም ይብዛ። ሰላም ነው ፈለግ። እንዴት አፈለገ? እንኳን አደረሳችሁ ለአዲስ ዓመት።
እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እሺ ቦታውን ለይቶ ለማወቅ ብዬ ነው የገባሁት። በቅዱሳት ስዕላት ዙሪያ ኤርሚም ጥሪ አቅርቤለት ነበር እና ዮኒ አንተም አንዳንድ ሀሳቦችን ስትናገር ተመልክቼ ለአንተም አንድ ቪዲዮ ሰርቼልህ ነበር እና ትንሽ ለምናወራው ንግግር አመቺ እንዲሆን ሰውም ከኛ ንግግር እንዲያተርፍ አመቺ የሆነ ቦታ ብንገናኝ መልካም ነው። የት ይመቻቸዋል? ኦኬ እሺ። እኔ 4 ጊዜ የዲቤት ጥሪ ራስህ እንደምታውቀው በቤትህ ገብቼ መጥቼ ጥሪ አቅርቤልህ ነበር። በወቅቱ አልተቀበልክም። ያልከኝ እዚህ እኔ እጠይቅሃለሁ አንተ ግን ተጠየቅ እንጂ አንተ እኛን አትጠይቀንም ብሎ የሚል ነበር በወቅቱ የመለስክልኝ 4 ጊዜ ማለት ነው አስታውሳለሁ። እንደውም አንዴ ደግሞ አይ ቲንክ ሶስቱ አንተ ቤት ነው፣ አራተኛው ሙስሊሙ ቤት ነበር ተከታትዬ የመጣሁት አንዴ በታቦት ጉዳይ። ልክ እኔ ስገባ በወቅቱ ወረድክ፣ ከእስላሞቹ ቤት ወጣህ ማለት ነው። እዛ ስለ ታቦት እያወራ ነበር። ኤኒዌይ ግን በአጠቃላይ አውቃለሁኝ 4 ጊዜ ጥሪ እንዳቀረብኩ ለኦፊሻል ጥሪ እንደዚህ አሁን አንተ ቪዲዮ ሰርተህ እንደላክልኝ ሳይሆን እኔው ራስህ ቤት መጥቼ ጥሪ አቅርቤልህ አልቀበልም ብለህ እንዳልክ አስታውሳለሁ። ችግር የለውም፣ በወቅቱ ያልተዘጋጀበት ሊሆን ይችላል። አሁን ግን ያቀረብክልኝ ስለ ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ ብላችሁ ስለምትሉት መጽሐፍ ቅዱሳዊ እንደሆነና ለእነሱ ስግደት እንደሚገባ ለእነሱ ማጠን እንደሚገባ መጽሐፍ ቅዱሳዊ ነው፣ ብሉይና አዲስ ኪዳን ነው፣ የሐዋርያት ትምህርት ነው ብለህ የምትለው ከሆነ ጥሪህን አሁን በዚህ ሰዓት ላይ እኔ እንደውም ስታቀርብ እየቀለደ ሊሆን ይችላል ወይ ደግሞ አሁን በተፈጠረው ትኩሳት የሆነ ሊያተርፍ የፈለገው ነገር ሊኖር ስለሚችል ይቅር ብዬ ነበረ። ግን አንተ ከፈለግከው ዮኒ ቤት ከፈለግ እዚሁ ዮኒ ቤቱን እየመራ ደቂቃው ማለት ነው። አይ ብለህ የምትል ከሆነ ቴዲ ሐዋሳ ቤት አለውን። እሺ እግዚአብሔር ያክብርልኝ። ዮኒም ያው ከኤርሚ ጋር ስናወራ አንተም ተገኝተ በቅዱሳት ስዕላት ዙሪያ መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚለው ኤርሚም ጠቅላላ ባነሳቸው ሀሳቦች ዙሪያ መጽሐፍ ቅዱስን መሰረት አድርገን እንድንወይ ለአንተም ጋብዛለሁ እና ቴዲ ሐዋሳን ምናልባት እኔ በደንብ ስለማላውቀው እናንተ አናግሮትና ከኤርሚ ወይ ደግሞ ከዮኒ ከሁለት አንዳችሁ መልእክት አስቀምጣችሁልኝ በዛ ቀን ባላችሁኝ ቀን መጥቼ መገኘት እችላለሁ እና አመሰግናለሁ። እግዚአብሔር ያክብርልኝ። ቴዲ ካለ አሁን በዚህ ሰዓት መምጣት ይችላል። ልደውልለት ቴዲ አንዴ ከቻለ አንዴ። እሺ እሺ ወገኖች መልካም። ስለዚህ ምንድነው በስዕለ አድኅኖ ጉዳይ ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ መጽሐፍ ቅዱሳዊ ናቸው ወይ ብሎ የሚለውን ውይይት ከፈለገ ጋር እንነጋገርበታለን ማለት ነው። በመረጃ እና በማስረጃ ላይ በተደገፈ አንደኛ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታጠንላቸው እንደሚሰገድላቸው መጽሐፍ ቅዱሳዊ እንደሆኑ ስግደት እንደሚገባቸው በመጽሐፍ ቅዱስ መሰረት አድርገን እንወያያለን። ምናልባት ቀኑን ቴዲ ይነግረንና በዛ ቤት በሚኖረው ፕሮግራም ሁላችሁ ሰዎች ኑና ሪከርድ የምታደርጉ ሪከርድ አድርጉ፣ የምትጽፉ ጻፉ። መልካም ውይይት ይኖረናል ብዬ አስባለሁ ማለት ነው። ቴንክ ዩ። ኦኬ ዮኒ ስልክ ላይ እያወራው ነው ቴዲ ይመስለኛል። ተባረኩ። አሁን ይመጣል ቴዲ። ቀጠሮውን ዛሬ ትይዙትና በምትፈልጉበት ቀን እኔ ቁጭ ነው ዝም ብዬ ማዳመጥ ነው ቴዲ ቤት፣ እናንተ ትወያያላችሁ። ተባረኩ። አሁን ቴዲ ይመጣል። እስከዛ ወንድምና እህቶች ይጠብቁልኝ። አሁን ይመጣል ቴዲ ቀጠሮ ለመያዝ። ከዛ ቴዲ ቤት ትነጋገራላችሁ ሰው ባለበት። ያንን ሁላችንም ዮኒ ይሰማል ይሰማል ፈልግ በሰዓቱ አንተ መተህ ቁጭ ብለህ እንድታደምጥ አልፈልግም። ለምን መሰለህ? በአንዳንድ ጉዳዮች ላይ ሪፍሌክሽን ስትሰጥ ተመልክቻለሁ።
የተናገርኳቸው ነገሮች ስህተት እንደሆኑ ማለት ነው። ያ እምነት ነው፣ ችግር የለውም። ያመንካቸውን ነገሮች ለምን እንደዚህ አይባል እናንተ ትወያያላችሁ። ነገር ግን ምን ችግር እንዴ? ለምን አንተም አሁን ያልክ ስለመሰለኝ ነው። አሁን እዚህ ጋር ያልክ ስለመሰለኝ ከይቅርታ ጋር አንተም በተዛ ቦታ ላይ ስላልከኝ ለዛ ነው ያልኩት። ለሁለታችሁ ነው ጥሪ ያቀረብኩት። ሁለታችንም ልታወራ ነው በስዕል አድኖ ጉዳይ እኔና ዮኒ በአንድ ወገን ሆነን አንተ በአንድ ወገን ልታወራ ነው? አይ ሳይሆን እንደዛ አይደለም። አሁን እኔ ትከሻ ለትከሻ የመለካካት ይሄ ፉክክር ምናምን መንፈስ ሳይሆን ኤርሚ አንተ ለምሳሌ በእነዚህ ሀሳቦች ዙሪያ የሰጣቸው አንዳንድ ሀሳቦች አሉ አይደለ? እነዛን ተመልክቼ አድምጬ ለአንተ ጥሪ አቅርቤልሃለሁ። በተመሳሳይ ደግሞ ቅርብ ጊዜ ለምሳሌ ዮኒ መቼ እንደሆነ ቀኑን ባላስታውስም በዚሁ በቅዱሳት ሰላት ዙሪያ በጣም ብዙ ሀሳቦችን ሲናገር ተመልክቻለሁ። እንደማያውቅ ሰው ሆኖ ሳይሆን እንደሚያውቅ ሰው ሆኖ ማለት ነው። ስለዚህ ዮኒ ለአንተም ድሉን እንሰጥህና በዛ ላይ ያለህን ሀሳብ እንድታቀርብ ነው የምንፈልገው። ያን ያክል ለዛ እኮ ነው አልፈልግም አልከኝ፣ አሁን ደግሞ ፈልጋለሁ አልከኝ። ግራ ተጋባው ብራዘር። አንተ እዛ ላይ እንድትገኝ አልፈልግም አልከኝ። አላልከኝም? እሺ አላልኩም። ኦኬ እንድትገኝ እፈልጋለሁ። ኦኬ አይ ዲቤቱን ከኔ ጋር ነው የሚያደርገው። ዲቤቱንማ ከሱ ጋር ነው እሰማለሁ። ያው ኤርሚ አንተ ብቻ ሳትሆን ያው ሁሉም ሰው የመናገር መብት አለው አይደለ? ለምሳሌ ዮኒም ሲመጣ ቴዲም አንተም አለ፣ ሁላችንም እናገራለን። ችግር የለውም። አሁን ቴዲ መጥቷል። እሱ ነገር እናቆየውና አንዴ ቴዲ መጥቷል። ቴዲ ወንድማችን እንኳን ሰላም መጣ። ገብቶ እኔ የለሁበትም፣ እናንተ ነው የምትነጋገሩት። ዮኒም ከኔ ጋር ታወራለህ፣ እናወራለን፣ ችግር የለም። እንደዚህ የሚወራ ከሆነ ዲቤት አይደለም የፈለግከው ከኔ ጋር ውይይት ከሆነ ዮኒም የሚያወራ ከሆነ ቴዲ አወያይ ነው። ዮኒም የሚያወራ ከሆነ ኤርሚያስም የሚያወራ ከሆነ ፈለገም የሚያወራ ከሆነ ሌሎችም ከአንተ ጋር እንደዚሁ ጠርተህ የምታወራ ከሆነ ምንድነው ኦፕን የሆነ ውይይት ነው የሚሆነው ማለት ነው። ዲቤት ለምሳሌ ቴዲ ላይፍ ሲከፍት አንተ ወንድማችን ኤርሚ ከዛ ዮኒ ያለ ከዛ ያለው ጥሪ የነበረው አንተ ከጨረሳችሁ በኋላ እኔ በገባስ ምን ይመስላል? ቴዲ የመጣው ሀሳባችን እንዲያደምጥ አይደለ? ቆይ አንድ ጊዜ አዳምጡ። የውይይት ጥሪ ያቀረብኩት እኔ ነኝ። ፈቃደኛ የሆነ ሰው ነው የሚቀበለው። በቅዱሳት ስዕላት ዙሪያ ወንድማችን ለእኔ ነው ስሜን ጠርተህ እስኪጨርስ ግድ የለም አዳምጡኝ። አሁንም ክርክር እናድርገው። ይኸውላችሁ የውይይት ጥሪውን ያቀረብኩት እኔ ነኝ። ስለዚህ ፈቃደኛ የሆነ ሰው ይቀበላል። እኔ ሰውን አስገድጄ ማናገር ዓላማ የለኝም። በቅዱሳት ስዕላት ዙሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚሉት ሀሳብ ለወንድማችን ኤርሚያስ አበበና ለወንድማችን ዮኒ ማኛ ለሁለታችሁም ጥሪ አቅርቤያለሁ። ለኤርሚ በላይቭ ለዮኒ ማኛ ደግሞ በቪዲዮ ሰርቼ ሰዎች ሜንሽን እንዲያደርጉ አድርጌ ማለት ነው። ስለዚህ ሁለታችሁም በተናገራችሁት ንግግር ሙሉ ለሙሉ ተቃውሞ ስላለኝ በመጽሐፍ ቅዱስ የማስረጃ ከሁለታችሁም ጋር ማውራት እፈልጋለሁ። ጉዳዬ ከሁለታችሁ ጋር ስለሆነ ማለት ነው። ከዛ እናንተም ደግሞ በፈለጋችሁት አይነት መጽሐፍ ቅዱስ የማስረጃ ባላችሁ ሁሉ መጽሐፎች የማስረጃ የኔን ሀሳብ እንድትቃወሙ እንድትወያዩ ጥሪ አቅርቤላችኋለሁ። ስለዚህ ቴዲ ሐዋሳ ቤት ሶስታችን እንገናኛለን ማለት ነው። ይሄ የሚከብድ ነገር አይደለም። እሺ እንደዚህ ነው የምናደርገው። ቴንክ ዩ የዲቤት ጥሪ ስለሆነ ያቀረብከልኝ ለእኔ አጠቃላይ ለዮኒም ያቀረብከው ለእኔም ያቀረብከውን ዮኒ በጌታ ወንድሜ ስለሆነ የዲቤት ጥሪውን ከኔ ጋር ነው የሚሆነው ማለት ነው። ዮኒ ገብቶ ይሰማል። ሰምቶ መጨረሻ ላይ ሪፍሌክት የሚሰጠው ነገር ካለ ይሰጣል። አስቴት የሚሰጥ አይደለም። እኔ ጥሪ ያቀረብኩለት ሊሆን እኮ በአንዴ ለሁለት ሳይሆንማ እኔም እሱም በወንጌል አማኝ ወንድሞቼ ወንድሜ ነው። ችግር የለም። ከአንተ ጋር እንጨርስና በቀጣይ ቀን በቃ ዮኒ ከኤርሚ ጋር ቴዲ ሐዋሳ ቤት እንወያይና ከኤርሚ ጋር ስጨርስ ቀጣይ ከአንተ ጋር እንወያያለን። እዚሁ ቃል እንድትገባ ግን እፈልጋለሁ። ያኔ ወደኋላ እንዳትሸሽ ማለት ነው። ጥሩ። አይ አልሸሽም። ምንም የሚያሸሽ ነገር። ስለዚህ በአሁኑ ከወንድማችን ኤርሚያስ ጋር እናወራለን። ቴዲሻ እንኳን ሰላም ነገር ካለ ልስማችሁና ልውጣ። እሺ። አይ ቴዲ ስላለ ቀጠሮ ቴዲ ቤት ስለሚሆን ቴዲሻ እንኳን ሰላም መጣ። ወዲያውን ያደረኩት ቢዚ ነበረ፣ ግን ይሁን አንዴ እመጣለሁ ብሎ ነው የመጣልኝ። በጣም ነው የማመሰግነው ቴዲ። መልካም አዲስ ዓመት። ቴንክ ዩ ፎር ኤቭሪቲንግ። እና መቼ ይመችሃል ቴዶ? እስቲ ንገረኝ ያለን ጊዜ እያስቸገርን ነው።
እሺ ድምጽ ይሰማል? ኦኬ በመጀመሪያ ሁላችሁንም ሰላም ብያለሁ። ኤርሚ፣ ዮኒ፣ ፈሌ ሁላችሁንም ሰላም ብያለሁ። ዮኒ ቤተሰቦች እንዴት ናችሁ? ኦቨርኦል ሀሳባችሁ አላወቅኩትም። ያው ስለ ደወልክልኝ ነው የመጣሁት እና መጨረሻ ላይ ግን እንደገባኝ ከሆነ በኤርሚ እና በፈለገ መካከል በሆነ ርዕስ ዙሪያ ላይ መወያየት ፈልገው ነው። ከተሳሳትኩኝ እንደዛ ነው አይደል? ልክ ነህ። ኦኬ እንደዛ ነበር፣ ግን ሀሳብ ትንሽ ተጨምሯል። አሁን ተጨምሯል። ዮኒም ከጨረሰ በኋላ መነጋገር ፈልጋለሁ ብለዋል። ስለዚህ እኔም እዛ ሆኜ እንግዲህ በዛን ቀን አይሆንም። በዛን ቀን ችግር ከኔ ጋር ጨርሶ በዛው ቀን ላይ አንተን አያወራም። በዛ ቀን ላይ ማውራትም ከፈለገ ምን ኮፒ ፔስት እኮ ነው የሚሆነው። ኮፒ ፔስት ስለሚሆን ለእኔ ችግር የለው። ገባ? ምንም ችግር የለው። እዛው ላይ ባለው ስለማወራ ምንም የሚጎረብጠኝ ነገር የለም ለእኔ። ስለዚህ ጥሩ ነው የሚሆንልኝ። እንዲያው ጎሄድ ኦኬ። እንደዛ ከሆነ በጣም ወዳችሁ ማከብራችሁ ሰዎች፣ እኔ የራሴ ስታይል አለኝ ማወያይበት መንገድ። ከዛ ጋር እንደምትስማሙ እርግጠኛ መሆን አለብኝ። የራሴ ቤት የምመራበት ህግ አለ። ሁላችሁም ልክ ህግ እንዳላችሁ ሁሉ ማለት ነው። መጀመሪያ የምትወያዩበትን ርዕስ እኔ ማንበብ ስላለብኝ መዘጋጀት ስላለብኝ ለመጠየቅም የምታወሩት ሴም ፔጅ እንድንሆን ትልኩልኛላችሁ። ማንበብ አለብኝ ተዘጋጅቼ። ሁለተኛ ለሁለቱም ተወያዮች ደቂቃ ሰጣቸዋለሁ፣ እኩል ደቂቃ። አንደኛው ሲናገር አጸያፊ ንግግር ካልሆነ በስተቀር አንሚዩት አድርጎ መናገር አይቻልም። ዘለፋ አልፈቅድም። ዘለፋ ከጆሮ ያመለጠ ዘለፋ ደግሞ ካለ አንሚዩት አድርጎ ይሄ ዘለፋ ነው አስቆምልኝ ማለት መብታችሁ የተጠበቀ ይሆናል። ሌላው ይሄ ነው። ጥያቄ የጎንዮሽ ጥያቄ ይኖራል። እንደ ፖለቲከኞች አይሆንም። መንፈሳዊ ሰዎች ናችሁ። ከእናንተ ስነ ምግባር ነው የምንማረው። ይሄን አደርጋለሁ። በዚህ ከተስማማችሁ በጣም ጥሩ። ጥያቄ ግን ስትጠየቁ እንዴት ነው ያው የማደርገው? ለምሳሌ ኤርሚያስ ካስረዳ በኋላ በርዕሱ ዙሪያ ላይ ከዛ ፈለገም ተመሳሳይ ደቂቃ ይሰጠዋል፣ ያስረዳል። ሁለቱም እንዲያስረዱ የተወሰነ ደቂቃ ከሰጠዋቸው በኋላ የመጠያቂያ ጊዜ ይኖራል። ስለዚህ ለምሳሌ ኤርሚያስ ሲጠይቅ ፈለገ ከመመለስ ውጭ አማራጭ የለህም። ፈለገም ሲጠይቅ ኤርሚያስ ቀጥታ ጥያቄውን ትመልሳለህ ማለት ነው። ለምንድን ነው? አድማጭ ተመልካቾቻችን ፍንትው ያለ ነገር ማግኘት እንዲችሉ ነው፣ ሰላማዊ ውይይት እንዲሆን ማለት ነው። የተለየ ግን መጨመር አለበት ለምትሉት ነገር ካለ በማንኛውም ሰዓት ክፍት ነኝ። እንዲህ ነው ማድረገው። እንግዲህ አዶ ነው ይመቻችሁ አይመቻችሁ ቀኑን እናንተ ንገሩኝና ነገ አንድ ላይቭ ገባለሁ ለተወሰነ ሰዓት። ነገም ካላችሁኝ ያው ማታው ነው ተዘጋጅቼ መገናኘት እንችላለን ነገ። ይሄን ይመስላል ወዳጆቼ። ሰምታችኋል። አይ ነገ የማይመች ከሆነ በማጨናነቅ ስለሚሆን ቴዶዬ ከነገ ወዲያ ሰምታችኋል። እዚህ ውስጥ ያላችሁ በሙሉ ለሌሎች ወንድምናቶች አደርሱ። ከነገ ወዲያ ማለት ሐሙስ አልችልም። ነገ እንደ አጋጣሚ ለሆነች ጉዳይ ላጠር ላለች ነገር ስለምገባ የሆኑ እንደዚህ እንግዶች አሉ። እነሱ ነገ ከቻላችሁ የእነሱን ኢንተርቪው ከጨረስኩኝ በኋላ ላይቭ እዛው ቲክቶክ ላይ ወደ እናንተ መግባት እንችላለን ነው ያልኩት። ሮብ ስለሆነ ነው። ሮብ ነው አይደል ነገ? ኦኬ ሰዓቱን እናንተ የነገ እኔ እንግዲህ ከ1:30 ጀምሮ ኢስተርን ታይም። አሁን በአንተ ስንት ሰዓት ነው በካናዳ? 10:06 6:10 ምሽት አካባቢ ማለት ነው። ፒኤም። ኦኬ ፈሌ ኢትዮጵያ ነው። በዚህ ሰዓት ይመቻል ቴዲ? ይመችኛል። ከዚህ ቀደም ብሎ ይቻላል። ለምሳሌ እኔ 1:2 ገብቼ 3 አካባቢ ብጨርስ እስከዛ እናንተ ከዚህ ሰዓት 3 ሰዓት ቀደም ብላችሁ ትችላላችሁ ወይ 2 ሰዓት ቀደም ብላችሁ ማለት ትችላላችሁ። እኔ እችላለሁ። ፈሌ የት ነው? ኢትዮጵያ ነው ያለው? ለእኔ ቀን ነው። ኢትዮጵያ ነው ያለው ፈሌ። ከምናወራበት ስንት ሰዓት በፊት? ከስንት ሰዓት በፊት? ከ3 ሰዓት ከ3 ወይ 2 ነገር የለም። እችላለሁ። ጥሩ ሰዓት ነው ለኔ። ፈሌ ትችላለህ? በዚሁ አጋጣሚ እሺ፣ መልካም እችላለሁ አለ ፈሌ። በጣም በእኛ ከምሽቱ 4 ሰዓት ማለት ነው አይደል? መሰለኝ እንደዛ፣ እርግጠኛ አይደለሁ። እሺ ችግር የለውም። ከዚህ 2-3 ሰዓት በፊት
በኢትዮጵያ አይ ቲንክ 9 or 10 ዮኒ እሺ 2 ደቂቃ እዚሁ ይፈቀድልኝ። ፈለገ ባለበት 2400 ሰው እየሰማ ስላደ ማለት በቅዱሳት ሰላት ላይ ይሄን ጥሪ ተቀበየ። እየተቆራረጥክ ነው። ይሰማል ቴዲ? አሁን መጣ። ማነው ዮኒ ይሰማል? አሁን መጣ። አዎ አሁን መጣ። አሁን መልሰህ ሄድክ። አሁን ደግሞ እሺ ኤኒዌይስ ነገ ማታ ምሽት 4 ሰዓት እንገናኝ። ኤርሚ ለኔ ማለት የፈለገው መልእክት ካለ እንግዲህ ክርስቲያኖቶች ወንድሞች መልእክቱን ላኩልኝ። እሺ ለኔ አመሰግናለሁ። ደህና ደሩ። እሺ ሰላም ደር። እሺ ቴዶዬ ቴንክ ዩ በቃ ቴንክ ዩ ከልብ አመሰግናለሁ። እሺ እሺ እኔ ጋር ያላችሁ ሰዎች ነገ ኦኬ ቴሌግራም ላይ ጽፍላችኋለሁ። እሺ ፈለገ አትወጣ። ቆይ አይ ወጣ አጋጣሚ ችግር የለም። ፈለገና ተመለስኳል። ኖ ዮኒ አንዴ መልስ። ፈለገ አድርሱኝ ብሏል። ክርስቲያን ወንድምና እህቶቼ የሚጨመር ችግር የለውም ይምጣ። ፈለገና አንዴ ዮኒ አንዴ ፈለገ ይምጣ። እየፈለኩት እያወራው ነበር እኮ ተቋረጠ። ኦኬ ፈለገ ካለ ጊዜ ብትመጣ ደስ ይለኛል። ወይም ካልሆነም ማድረስ ይቻላል። ዮኒ እያወራው ነበረ ተቋረጠ እኮ ፈለገ። ገባኝ። ግን በመሀል በቃ በስለ አድኖ ላይ ስለምንነጋገር የተቀረ ነገር ካለ ያደርሱኛል። ይሰማል ዮኒ? እየገባ ይሰማል ድምጼ? አሁን ከቤት ስለወጣው ነው። ይሰማል አሁን ድምጼ? አሁን ይሰማል። እሺ እኔ የዲቤት ጥሪ እኮ እያረኩለት ነበረ። የነገውን እንዳለ ሆኖ ማለት ስለ አድህኖ ለፈለገ ተመልሶ እንዲመጣ የዲቤት ጥሪ እያረኩለት ነው። ይሄንን እሱ ጥሪ ካቀረበልኝ በኋላ 2400 ሰው እየሰማ በነገረ ክርስቶስ ላይ ክርስቶስ ያማልዳል አያማልድም ብሎ በሚለው ላይ ከሱ ጋራ የዲቤት ጥሪ ከዚህ በፊት ካቀረብኩለት 4 ጊዜ ካቀረብኩለት ጥሪ ውስጥ አንዱን እንኳን እንደሚቀበለኝ እዚሁ እንዲሰማ ነበር የፈለኩት። አይ እናደርስለታለን ብለዋል ኤርሚሻዬ። ኤኒቲንግ አንተ ያልከው እናደርሳለን ብለዋል። ስለዚህ ነገራቸው። አዎ ስለዚህ በነገረ ክርስቶስ ላይ እኔም ጥሪ አድርጌያለሁ። ቪዲዮ ሰራለታለሁ። ችግር የለውም። ሜሎሴ እንኳን ደህና መጣ ወንድማችን። ዮኒ እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም? ድምፅ አንተም እየራቀ ነው በጌታ። ኧረ እባክህ ይርቃል። ብሉቱዝ ላይ ካረከው ሜይ ቢ እንደዛ ይሆናል። አይ አይደለም፣ ብሉቱዝ እየተጠቀምኩ አይደለም። አሁን መጣ። አሁን ጥሩ ነው ያለው። አሁን ጥሩ ነው። ኦኬ አሁን ይሰማል? አሁን ይሰማል። ሰላም ብያለሁ። እንዴት ነህ ዮኒ? ከረጅም ጊዜ በኋላ እንዴት ነህ? አለሁ ጌታ ይመስገን። አሜን። እንትኑን ሰምቼ እኮ የሆነ ሀሳብ ልሰጥ ነበር። በቃ ከወረደ በዚህ ርዕስ ላይ በጣም ብዙ ጊዜ በተደጋጋሚ የውይይት ጥሪ ስናቀርብ ነበርና እንዴ በደንብ ነው የማስታውሰው። ማናቸውም ግን በተለይ ኤርሚ አስታውሳለሁ ከይቅርታ ጋር ኤርሚ ብዙ ጊዜ ጥሪ ያደርጋል ለኦርቶዶክስ ወንድምና እህቶች በጣም ብዙ ጊዜ ስለማይ ነው። ስለዚህ ያንተ ደግሞ ጥሪ እስቲ ምንድን ነው ንገረን። አይኔ እንኳን ችግር የለውም በየትኛውም ጉዳይ ላይ ማውራት እችላለሁ። ግን ምን ልል ነበር ቴዲ ቤት ከዚህ በፊት ያየሁት 2 3 ውይይት ያደርጉ ነበርና እንደው የሚቻል ከሆነ ፈለገ ተጨማሪ አንድ ሰው ይዞ እሱማ ደስ ይል ነበር። እንዲያውም ቤቱም ይደምቅ ነበር። የበለጠ አሪፍ ይሆናል ብዬ አስብ ነበር እና እንደዛ የሚቻል ከሆነ እሱም አንድ ሰው ቢጨምር እኛም ደግሞ 2 ሆነን ብንገባ ጥሩ አድርጎ ስለሚያወያይ ቴዲ ከዚህ በፊት አይቻለሁ እና 2 3 ነው እየተወያዩ አይቻለሁ። በጣም ደቂቃ ተሰጥቷቸውና እሱ እኮ እንደዛ ነው የፈለገው። ዲቤት ነው ወይ ብዬ ስለው ዮኒ ይግባ አለ። ከዛ ደግሞ ዮኒ ደግሞ መግባት የለበትም አለ። ከዛ ካንተ ጋር ሲጨርስ ደግሞ ዮኒ ጋር መቀጠል ፈልጋለሁ ብሎ አለ። አይ ችግር የለውም እሱ። አይ ነገ ቀጠሮ ስላለ ነገ በደንብ እናንተ ትጨርሱና ምን አንተ ያልከውን መድገም እንዴት ይከብደኛል።
ራሱን እዛ ኮርጅ እያለኝ እኮ ነው። ፈተናውን እለፍ እያለኝ ነው ራሱ እና እግዚአብሔር ይስጠው። ለእኔ እንኳን ቀለል ነው ያደረገልኝ። ፈልዬ እግዚአብሔር ይስጥ ስራዬን አቀለልክልኝና እንዲያው ኤርሚ ካለው ላይ ከሜሎስ ጋር ጨማምሬ በደንብ እመጣለሁ። እኔ ደስ ነው የእኔ ኮፒ ፔስት ነው ለእኔ በጣም ለአንተ እንጂ ከባዱን ለእኔ ቀላል ነገር። ስለዚህ ደስ ይለኛል። ክበሩልኝ ሁለታችሁም። ቢዚነ ኤርሚሻዬ ዛሬ አውቃለሁ። ተባረክልኝ። እኔ ስጠራ ጥሪን አክብረ ስለመጣ። ሜሎስ ግን ጊዜ ካለ ቪዲዮ የምትከፍት ከሆነ ትንሽ ማውራት የምፈልገው ነገር አለ። ሜሎ ጊዜ አለኝ። መጽሐፎች አጠገቡ አሉ። የምፈልጋቸው መጽሐፎች አሉ። ምን መጽሐፎች? ስለ አድኖ በተመለከተ እኔ እናንተ ብናወራ እዚህ ጋር ስለ አድኖን በተመለከተ ይቻላል። ያ መልካም። ኤርሚሻ ቁጭ ብለህ እዚህም ሚውት አድርገህ መስማት ትችላለህ። በቪዲዮ አድርገህ አዳምጠን እስኪ። አሁን ሰሞኑን የተፈጠረውን ነገር መቼም አላየውም አትልም። ክርስቲያን ስለሆንክ እንደዚህ አይነት ነገሮች ውዝግብ ሲፈጠሩ ብዙ ጊዜ ክርስቲያኖች ይሰማሉ። እና እቺ ልጅ ስትቀደው እኔ ያየሁት ምንድን ነው ኢየሱስ ክርስቶስ እነሱ የሚሉት እዛ ላይ አለ አብሮን የተቀደደው እና አንድም ሰው ስለ ኢየሱስ ክርስቶስ እዛ ላይ መቀደድ አንድም የኦርቶዶክስ ወንድምና እህቶቼ ሲቆጡም ጩኸት ሲያሰሙም አልሰማሁም። ሲባል የነበረው የማርያም ስዕል ተቀደደ፣ የቅድስት ድንግል ማርያም ስዕል፣ የወላዲተ አምላክ ስዕል ተቀደደ ብለው ነው ሲናገሩ የነበረው። ስለዚህ እነሱ ያደረጉት ምንድን ነው? ስለ ማርያም ተቀደደ ብለው አንድም ልጁም የያዘው ፎቶ ላይ ላሳያችሁ እችላለሁ። ልጁ ራሱ የያዘው ፎቶ ላይ የማርያም ስዕል ነበረበት። ልጁ ራሱ የያዘው ስዕል ላይ እዚህ ጋር ካላ ላይም ልጁ ራሱ እዚህ ጋር የያዘው ስዕል ላይ ይሄንን የቀደደችው እያለ የልጁ የኢየሱስ ክርስቶስ እነሱ የሚሉት እኛ በስዕል ላይ አንለውም፣ ስዕል የለውም ነው የምንለው። እዚህ ላይ ራሱ አለች ብሎ ሲናገሩ ነበር እና አንዳቸውም በዚህ ጉዳይ ላይ ምንም አይነት አስተያየት አልሰጡም። ስለዚህ በዛ ጉዳይ ላይ አንተ የታዘብከው ነገር ምንድን ነው? ምንድን ነው ነው የምልህ። በዚህ ጉዳይ ላይ ምን ትላለህ? ምንም አስተያየት ከአንተ ስላልሰማው ነው ሜሎሴ። እሺ እኔ ጥሩ ጥያቄ ነው። ሰሞኑን የነበረውን ነገር ሳይ ነበር እና ያው እንደዚህ አይነት ነገሮች በየጊዜው መልካቸውን እየቀየሩ ብዙ ጊዜ ይመጣሉ። እንግዲህ ስዕሉን በተመለከተ አንድ ነገር ልበል። እኔ እንደ ክርስቲያን መጽሐፍ ቅዱስ እንደሚከተል ክርስቶስ እንደሚከተል ሰው እንዴት አይነት ግንዛቤ ሊኖረን ያስፈልጋል የሚለውን የመጀመሪያውን ነጥብ ላስቀምጥ። እንግዲህ ጌታችን ኢየሱስ ክርስቶስ ሊያዝ ባለበት ጊዜ የምታስታውስ ከሆነ ዮኒ ጴጥሮስ ተናዶ ሰይፍ አንስቶ ጆሮ ቆርጦ ነበር አይደል? እና ኢየሱስ ምን ነበር ያለው? መልስ ነው ያለው አይደል? ሰይፉን መልስ። ምን ሊለው ፈልጎ ነው መሰለ? አንተ ማነህ እያለው ነው። እኔን ለመጠበቅ አንተ ማነህ ማለት አንተ እኔን የመጠበቅ ኃላፊነት የለብህም። ምክንያቱም ኢየሱስ እንደምናውቀው ፍጹም ሰው ፍጹም አምላክ ነው። ቢፈልግ አንድ መልአክ ይበቃል ያን ሁሉ ሰራዊት ለማሸነፍ። እና ጴጥሮስ ሰይፉን ያዘ ማለት ነው። እና ኢየሱስ ተዋለው ማለት who are you ነው። በቃ አንተ ማን? እኔ ለመጠበቅ አንተ ማን? እኔ በራሴ ሙሉ ነኝ። ከዛ በኋላ ዮሐንስ ወንጌል ላይ በተለይም ማን ትፈልጋላችሁ ካላቸው በኋላ ኢየሱስን ሲሉት እኔ ነኝ ሲላቸው ሁሉም ወደቁ። እና ያችን ቃል ብቻ በመናገሩ ሁሉ ነው የወደቀው፣ ሁሉ ወታደር ነው የወደቀው። እና ምልልህ ነው ዛሬ ላይ እውነተኛ ክርስቲያኖች ከሆንን እውነተኛ ወንጌል ገብቶናል የወንጌል አማኞች ነን ካል እግዚአብሔር ቦዲጋርድ የለውም፣ መስካሪ ነው ያለው። ማለት እኛ ለእግዚአብሔር ብለን እጃችን ብናነሳ ምንም ነገር ብናደርግ እግዚአብሔር የሚለን አንድ ነገር አለ። እናንተ ማን ናችሁ ነው የሚለው። እኔ ለመጠበቅ ሰማይን የዘረጋው ምድርን ውሃ ላይ ያጸናው አምላክ እኔ ነኝ፣ አንተ ማን ነህ ነው የሚለው። እና
በዚህ በስዕላቱ ጉዳይ ላይ ስንመጣ ሰዎች እውነት ነው ሁላችንም የምናከብራቸው ነገሮች ሊኖሩ ይችላሉ። እነዛ ሲነኩብን ሊያሳዝነን ሊያመን ይችላል። ግን ከዛ ባለፈ ማሰብ ያለብን እንደ ክርስቲያን ምንድነው ኃላፊነቴ የሚለው ነገር ላይ በጣም ማትኮር አለብን እና ስዕላቶች በነገራችን ላይ ስዕላቶች ላይ የትኛው ትክክለኛ የማርያም ስዕል እንደሆነ መግባባት ላይ አልተደረሰም። እንዴት ካልከኝ ትክክለኛው የማርያም ስዕል ትክክለኛው የኢየሱስ ክርስቶስ ስዕል የትኛው ነው በሚለው ጉዳይ ላይ የተለያየ ምልከቶች አሉ። ቀላል ምሳሌ ልስጥ። ከዚህ በፊትም አንተ ስትናገር የሰማሁት አለ። መምህር ዶክተር ዘበነ ለማ ነጭ ስዕል ከቤት አውጡ ሲል ነበር፣ አውጥታችሁ ጣሉ ሲል ነበር። ይህን በቪዲዮ አለ። መምህር ዘበነ ለማ አውጡ ያለውን ስዕላቶች ወይም ቅዱሳት ስዕላት እነሱ የሚሏቸውን አሁን በየአብያተ ክርስቲያናት ውስጥ ተቀምጠው እናገኛቸዋለን። ለነዛ ስዕላቶች የተለያየ ክንዋኔ ሲደረግላቸው እናያለን። ስለዚህ ትክክለኛው ስዕል የትኛው ነው ብዬ ብጠይቅ አንዱ መምህር የሚነግረኝ ሌላ ነው፣ ሌላው መምህር የሚነግረኝ ሌላ ነው። መግባባት ላይ አልተደረሰም። ለምሳሌ ቅዱስ ትውፊት የሚባል አለ አይደል? በኦርቶዶክስ የሚታመን ቅዱስ ትውፊት ሆሊ ትራዲሽን የሚባል ነገር አለ። ይሄ ሆሊ ትራዲሽን ኦርቶዶክስም አላቸው ካቶሊክም አላቸው። ሁለቱም ጥንታውያንን ነው የሚሉት። ግን ሁለቱም ቢቀመጡ በቅዱሳት ስዕላት ላይ አይግባቡም። የትኛው ነው ትክክለኛው የኢየሱስ ክርስቶስ ስዕል ብትላቸው ኦርቶዶክሱ የሚነግር ሌላ ነው፣ ካቶሊኩ የሚነግር ሌላ ነው። ለምሳሌ ሁለት ጣቱን የሚያሳይ ስዕል ታስታውሳለህ? የኢየሱስ ተብሎ ሁለት ጣት የሚያሳይ አለ። እሱኛው አንድ ነው። በነገራችን ላይ ሁለት ጣት እንደሱ እሱ የካቶሊክ የአሳሳል ዘዴ ነው። ካቶሊኮች ናቸው እንደዛ የሚስሉት። አሁን በኦርቶዶክስ ቤተክርስቲያን ውስጥ የለም ወይ ሁለት ጣት ከተባለ አለ፣ በደንብ ነው ያለው። ለምንድነው ካቶሊኮች እንደዛ የሚስሉት ከተባለ ሁለት ባህሪን ስለሚያሳይ ነው። በካቶሊክ ቤተክርስቲያን ኢየሱስ ክርስቶስ ሁለት ባህሪ ያለው ተብሎ ስለሚታመን ትምህርታቸውን ለማሳየት በኢየሱስ ክርስቶስ ስዕል ላይ ሁለት ጣት ያሳያሉ። ስለዚህ ኢየሱስን ምንድነው የሚያደርጉት? ለትምህርታቸው ምስክር አድርጎ ነው የሚያቆሙት። ይኸውልህ ልዩነቱ በደንብ እንዲገባ እንፈልጋለሁ። አሁን ስዕል ሲሰሩ ኢየሱስ እያወጣሁት ነው እንዲያዩት፣ ለዛ ነው። አሁን ምን መሰለ ስዕላቶቹ ምንድናቸው የሚያደርጉት መሰለ? ለትምህርታቸው ምስክርነት አድርጎ ነው የሚያስቀምጧቸው እንጂ ስለ ኢየሱስ ክርስቶስ ስለ ማርያም ገዷቸው አይደለም፣ በፍጹም አይደለም። ወደ ኦርቶዶክስ ስንመጣ አንጣቱን ነው የሚያሳየው። አንጣቱ ለምንድን ነው የሚያሳየው ከተባለ አንድ ባህሪ ለማሳየት ነው። አየው። ስለዚህ ስዕላቶች የራሳቸው የሆነ የቤተ ክርስቲያኒቷን ዶክትሪን የሚያስተላልፉበት መንገድ ነው እንጂ ለኢየሱስ ክርስቶስም ሆነ ለማርያም አስቦ አይደለም የሚሳሉት። እና በሁለቱ መካከል በጣም ሰፊ የሆነ ልዩነት አለ። ታዲያ የኛ ጥያቄ ምንድነው? ኦኬ ስዕላት አሉ እንኳን ብንል የትኛውን ስንቀበል ነው? የኦርቶዶክሱን ወይንስ የካቶሊኩን? ከየት ነው የመጣው የትራዲሽን ስንላቸው ደግሞ ተመልከት። አሁን ሁለት ጣት ያሳያል። ኢቭን ልቡን አየሁ አይደል? ልቡ ምንድነው ከተባለ ሳከርድ ሀርት ይባላል። ይሄን ካቶሊካውያኖች ልቡ ላይ ትኩረት አድርገው የሚጸልዩ ጸሎትም አላቸው። ኦኬ የማርያም ጋር ብትሄድ ልቧ የሚታይ አለ። እንዲያ እሱ የማን ነው? የካቶሊካውያን ነው። ኦኬ ልባቸው ላይ ሳከርት ሀርት ይሉና በጣም ትልቅ የሆነ አዶሬሽን ይሰጡታል ማለት ነው ለዛ ልብ። ስለዚህ ሁለቱም ትውፊት አለን ይላሉ። ታዲያ የትኛው ነው ትክክለኛው ትውፊት ብለን ብንጠይቃቸው መግባባት አይችሉም። አሁን ቅዱስ ትውፊት አለን ይላሉ እንጂ ቅዱስ ትውፊታቸው ለእምነታቸው ምስክር አድርገው ማቆም አይችሉም። ለምን? ሁለቱም የተለያየ የሆነ የስዕል አሳሳል ዘዴ ስላላቸው ማለት ነው። ሰርች ብታደርገው ታገኛለህ። ሳክርድ ሀርት ብለህ ሰርች ብታደርገው በደንብ አድርገው ልቡን ያመጣልሃል። አንዳንዱ የሳክርድ ሀርት የሚባለው ላይ ጦር ነገር አለ ልቡን እየወጋው፣ ከዛ ከልቡ በላይ እሳት አለ፣ ከእሳቱ በላይ መስቀል አለ። እንደዛ አድርገው ነው የሚስሉት።
ስለዚህ የተለየ አዶሬሽን ለልቡ ይሰጣል ማለት ነው። which is dangerous። እንደዛ አይደረግም። እኛ ጌታችን ኢየሱስ ክርስቶስን አንድ አካል እንደሆነ እናምናለን። የተለየ ለጣቱ፣ ለእግሩ፣ ለፀጉሩ፣ ለጆሮ፣ ለአፍንጫው እያል አንከፋፈልም። መከፋፈል የሐዋርያቶቹ ትምህርት አይደለም። ግን በእነዚህ ስርዓት ላይ ስናይ ከኢየሱስ ክርስቶስ ትምህርት ከሐዋርያቶቹ ትምህርት ውጪ የሆነ ነገር ነው የምናገኘው ማለት ነው። ሐዋርያቶቹ እንደዚህ አይነት ልምምድ ነበራቸው ወይ? በፍጹም የላቸው፣ በፍጹም የላቸው። ነገ እናያለን ማስረጃ ካለ። ጉድ ፈላ። አበባም ይዛ መታለች። እሱማ የተለመደ እኮ ነው። አበባው እንዲያደርግ ነው። ታምረ ማርያም ላይ እኮ አለ። ባለ አበባም መታለች። ጌታ ሆይ ድረስ ሰምተህ ካልሆነ ታምረ ማርያም ላይ ጽጌረዳ የሚሰጣት አንድ ጎልማሳ ወንድ ነበር ለማርያም ለስዕሏ። ጌታ ሆይ ድረስ እና አንድ ወቅት ላይ የጽጌረዳ ወቅት አልነበረምና ጽጌረዳ ሊሰጣት አልቻለም። በዚህ ጊዜ በጣም አዘነና ያወጣት በጽጌረዳው ፋንታ ያው በሰላም ቅዱስ ገብርኤል የሚባለው ጸሎት አለ አይደል? እሱን ልጸልይ ብሎ እሱ ሲጸልይ ከአፉ ጽጌረዳ ወጣ ይለናል ታምረ ማርያም ላይ። እና ማርያም ሰጣት። ከአፉ የሚወጣውን ጽጌረዳ ትቀበለው ነበር ተብሎ ተጽፏል። አበባው ምን ያደርግላታል? እንግዲህ እንደ ስዕለትም ይሁን እንደምንም እንደዛ ነው የተጻፈው። ሌላው በጣም አንድ ነገር ልንገርም፣ ስዕላቶች ምን ያህል ዴንጀረስ እንደሆኑ እኛ ሀገር ላይ ጠልሰም ሲባል ታውቃለህ? ይሁን ጠልሰም ድምፅ ራቀ። ጠልሰም ጠርሰ ጠልሰም ጠልሰም ጠርሰ ጠልሰም 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 አላውቅም። እኔ የከተማ ልጅ ነኝ፣ ይቅርታ። ይሄን አሁን ላንሳው ወይንስ ነገር የሚያነሳዋል? መነሳት ያለበት ነገር ጠልሰም ያምረናል። እኛ ምን ይለናል? በጠልሰም የሚሰራ ድግምቶች አሉ። ጠልሰን ከታች የሚጽፉላሉት ካያቸው ጠልሰም የሚላል። ጠልሰን ምንድን ነው ራሱ? ዮኒ ጠልሰን አይደለም፣ ጠልሰም። እሺ ሶስ እየጻፈች ላይ ያለችው። እሺ ጠልሰም ምንድን ነው የሚያደርገው? ምን መሰለህ፣ አስማታዊ ጥበብ ነው ተብሎ ነው የሚታመነው። እንደዛ ነው። ጠልሰም ሲል አስማታዊ ጥበብ እንደማለት ነው። አምሳል የሚል ትርጓሜ የሚሰጡታል ወይም ውክልናን ያሳያል ብሎ ይታሰባል። ግን ትልቅ አሁን ከምናያቸው ስዕላቶች አንድ ደረጃ ከፍ ያለ ከስዕል ባለፈ በውስጡ የሚቀመጡ ህቡ የሆኑ ስሞች አሉት። አስማት ማለት በነገራችን ላይ ያው የስም ብዜት ነው፣ አስማት የሚለው ቃል ማለት ነው። እና ጠልሰም ሲባል አስማታዊ የሆነ ጥበብ ነው ተብሎ ነው የሚታመነው። ዝም ብሎ አይሳልም። እሱን የሚስሉ የተመረጡ ሰዎች አሉ። በአንድ ቀን ስለምጨርሰው ጉዳይ አይደለም፣ ረጅም ዓመት ይፈጃል። በጣም ረጅም ዓመት ይፈጃል። ቆይ እስቲ ፒክቸሩን ካገኘው ላሳይ። 2018 እግዚአብሔር ፈቅዶ ብዙ ነገሮች ኢትዮጵያ ላይ እግዚአብሔር መልካም ነገር የሚያደርግ ይመስለኛል። መልካም ነገር ሰው ወንጌል ላይ ጥሩ አመለካከት እንዲኖረው እግዚአብሔር ያደርጋል። እርግጠኛው እናገራለሁ፣ ሰዎች ከተረት ይወጣሉ፣ ከማይረባ ልምምድ ይወጣሉ። ስኬታችን፣ መዳናችን፣ ህይወታችን ኢየሱስ ክርስቶስ እንደሆነ ብዙ ሰዎች ነገ ቴዲ ቤት ይድናሉ። የመዳን ቀን በሚገባው ቴዲ ቤት ነገ የምታዩት ይሆናል፣ የምታዩት በደንብ ይሆናል። እና እግዚአብሔር ይባረክ። ይሄንን ነው የምለው። እና የምናየው ነው ነገ የምናየው ስለሆነ የነገ ሰው ይበለን። እስከዛ የምታሳየን ነገር ካለ ደስ ይለኛል። እኔ አዳነን ክርስቶስ ነው፣ የሚያድነው ክርስቶስ ነው፣ ሁሉን የሚያደርገው ክርስቶስ ነው። ከዛ ውጭ አዳኝ አለ
ተብሎ የሚሰበከው ነገር እጅግ ማንም ለህፃን ልጅ ብንነግረው የሚመልሰው ነገር ነው። ግን እስቲ እናየዋለን። ነገ የነገ ሰው ይበለን። ቪዲዮ ካለ አሳየን። እኔም እስከ ነገ እየጠበቅኩ ነው። ፎሎ ሜሎሴ ልመልስልህ፣ ፎሎ አድርጋ አንተም እና ነገ እናወራለን። ረጅም ርዕስ ስለሆነ እና ተባረኩልኝ ነው የምለው። ነገ ስንት ሰዓት ነው? ተነጋግረዋል። ነገ ከዚህ ከ3 ሰዓት በፊት ነው። ኦኬ ጠልሰምን አንዴ አይተን ኦኬ። አሁን ላይ ያገኘሁት ስልክ ፒሲ እንዳጋጣሚ ቢሮ አስቀምጨው ትልቁ ላድርገው ጠልሰምን። ይሄኛው አንዱ ሙሉ ለሙሉ አያሳይም የጠልሰምን፣ ግን አይነቱ እንድትረዳው ነው። ኦኬ አይነቱ ነው። ከዚህ የበለጠ በጣም ውስብስብ የሆነ የስዕል አይነቶች አሉት ጠልሰም የሚባሉት እና በዚህ ውስጥ የሚሰራ ብዙ የድግምት አይነቶች አሉ። ሜቢ አንድ ቀን ፕሮግራም ከያዝክ አድርጌ ብዙ ስዕላቶችን አምጥቼ እያንዳንዱ ውስጥ እንዴት እንደሚሰሩት ማሳየት እችላለሁ። አረ በጣም እኔ ፕሮግራም እንይዛለን ወንድማችን። የስዕላቶቹ ታሪክ ዝም ብለህ አሁን አንተ እንደምታስበው የማርያም የኢየሱስ ምናምን ብለን የምናቀለው አይደለም። አንድ ደረጃ ከዛም ከፍ አድርገው ጠልሰም የሚባል ሌላ ታሪክ አለ፣ አደገኛ የሆነ እሱንም ባንድ እናሳያለን ማለት ነው። መሪጌታ እሺ ገብቼ ላሳያሉ ነው። መሪማ ካለ በዋናነት በደንብ ዋና የዛ ቤት መሪጌታማ ካሉ ችግር ነው። ጌታ ይርዳን። እንግዲህ ከዚህ በኋላ ሰላሞት ይብዛ። መሪጌታ አቤት ሰላም ለሁላችሁም ይሁን። እግዚአብሔር ይመስገን። ስላየኋችሁ በጣም ደስ ብሎኛል። ቅድም ኮመንትም እየጻፍኩ ነበረና ብዙ የሚረብሹ የሆኑ እንትኖች ሊኖሩ ስለሚችሉ በዛን ሰዓት ኮመንት ላይ ምናምን ነገር እንደዛ እንዲኖር ለማለት ነው። እና ጠልሰም ይሄ ባለ ጠልሰም የሚባሉ አሉ እንደነ የጊዮርጊስ ባለ ጠልሰም ሌላም ነገር አለና ምናልባት በትልቁ ከሆን ትንሽ በመጠኑ ላሳያችሁ እችላለሁ ብዬ ነው የማስበው። እስኪ ቆይ መብራት እንደሚገርም ነው እኮ። ቅዱሳን ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ በዛው ይሁንና ምኑን የማያሳየው ዞሮ ይሆን? ቆይ ጨለማ ሆኗል። ሌላ እንትን ላምጣ። መብራት ስለሌለ ነው። ቆይ ሌላ ሞባይል ልጠቀም። እንትን ትንሽ 1 ደቂቃ። እሺ እንዲህ ቤተሰብ እንደምታዩት ነው። እኔ ጠልሰም ሲባል ሰምቼ አላውቅም። ለካ ብዙ ታሪክ አለ። እንዲያውም እግዚአብሔር ይመስገን እኔ እዛው ብዙ የለውበትም ከበፊትም። ስለዚህ አሜን የምናየው ብዙ ነገር አለ። ብዙ የሚያውቁ የቤተ ክርስቲያን ሰዎች አሉ። እንዲያውም አንድም አባት ቃል በቃል ሲናገሩ ሶሻል ሚዲያ ላይ ወጥተዋል። መተት አድርገውብኛል ብለው እዚሁ ካናዳ የሚኖሩ ናቸው ብለው ካናዳ የሚኖሩ ቄሶች ራሳቸው ቄስ ሆነው መተት አደረጉብኝ ብለው ሲናገሩ ነበር። አልፖሰትኩትም ምክንያቱም አይመለከተኝም በሚል እና አይተናል። እና ምንድነው ይሄ? እሱን ምን እንዳሉ ሰምተሃል? ቀጥሎ የወጣው ቄስ ምእመናችን እንዳይሰናከልብን ብለን ነው እንጂ አሉ
በቅዱስ ቁርባን ነው ሰውየው እንደዛ ያደረጉት። ዋው እና እዛው ጋር ይናገረው ቪዲዮን ይዘነዋል። ምእመናችን እንዳይሰናከልብን ብለን ነው እንጂ እዚሁ ነው በሆነ ነገር እንትን የሰጡት ብሎ አለ። በሆነ ነገር መስጠት ማለት ይታወቃል ቤተክርስቲያን ማለት ነው። እና እርስ በርስ እዛው ሲገዳደሉ እርስ በርስ አንዱ ላይ አስማት ሲሰራ ሲጠነቁሉ አይደል እንደሚኖሩት። እና ያ አልዘውን መርጌታ ሚውት ኖት መሪጌታ። እሺ ያው አሁን ና ከለበል እችን ያዝልኝ እንደዚህ አድርገህ እንካ ናንካ። መብራት ስለሌለ ጨልማል። አሁን ይታያል መርጌታ አለው ይታያል። አዎ ይታያል። በጣም ጥሩ። ባለ ጠልሰም የሚባለው እንግዲህ እሱ ጋር መልክዓ ራጉኤል ባለ ጠልሰም መፍትሄ ስራዮሙ ምንድን እሱ ለመሰሪያን መፍትሄ ሀብት ወግርማ እንደዚህ ነው የሚለውና ይሄ ድርሳነ ራጉኤል ነው። በደንብ እዩት። ከዛ ድርሳነ ራጉኤል ይኸውላችሁ ይሄ ነው። እዚህ ጋር ያሉ የምታዩዋቸው እነዚህ ይሄው ቆቶር ስታር እንደዚህ እያለ የሚሄድ ነው። ዋናው ይኸውላችሁ ይሄ አሁን የጠልሰም እንትን ነው። እዚህ ጋር የምታዩዋት ይኸው ፀሐይ ናት። ከዛ እዚህ ጋር ደግሞ እጽዋት ይላል። እዚህ ጋር ደግሞ ዝኤልኤል ቡኤል ኢኤል ይልና እዚህ ጋር የምታየው ይሄ ጠልሰም ማለት ይሄ ነው። መመመመመመመመ ሰሰሰሰሰሰሰሰ በበበበበበበበ ከዛ እዚህ ጋር ያሉ የምታዩዋቸው ናቸው። እንዲህ እያዞራችሁ ነው የሚነበበው። እዚህ ካነበባችሁ በኋላ በቀጥታ ወደዚህ ነው የሚኬደው። ከዚህ ወደዚህ ነው፣ ከዚህ ወደዚህ ነው፣ ከዛ ወደዚህ እንደገና ወደ ኋላ ይመለሳል። ከዛ ቀጥሎ ወደዚህ ይሄድና እቺ መጨረሻ ናት። አነባበው የጠልሰም አነባበብ አሁን እንዲህ ነው የሚነበበው ማለት ነው። እና እንደምታዩት ነው። ይሄ ጠልሰም ነው። ይሄ አስማት ያለው ሜላዬ እውነቱ ነው። ይሄ ማለት ነው ለለለለለለለለለለለለለ እንደዚህ እያለ ከዛ ወደዚህ ነው የምትዞሩት። የጠልሰም ጉዳይ ነው ይሄ። የጠልሰሙ ነገር እዩት። አያችሁ፣ መስቀል የያዘ በግ አለ። ዙሪያው ላይ ደግሞ ብሄሞትና ሌዋታን የሚባሉ ዘንዶዎች ከበውታል። ከዛ ከታች ደግሞ እንደምታዩት ነው። ይሄ ላይ እንደምታዩት ያው እዚህ ጋር ያለው ይሄ ፊደል እዩት። ዝም ብሎ እንዳይመስላችሁ፣ ይሄ ዝም ብሎ እንዳይመስላችሁ። ከዛ እዚህ ጋር ወ አዊን ያዲን ሸሸሸሸሸጎ ጢጢጢጢጢጢጢጢጢጢ ከዛ መመመመመመመ ሃሃሃሃሃሃሃሃሃ ከዛ እዚህ ጋር እንደምታዩት ጨጨጨጨጨጨጨጨጨጨጨ ለለለለለለለለለለለ ሚል ነው። ይሄ ነው ጠልሰም ነው። ይህ የምታዩት ጠልሰም ነው። ኦኬ፣ ይኸውላቸው እዚህ ጋር ደግሞ ይሄው ጠልሰም ማለት በዋናነት እነዚህ የሚገለጡበት ነው። እዚህ አንድ ሰው አለ። ከዚህ ሰው ጀርባ ይኸው ሁለት ዘንዶች ወደ ላይ ምላሳቸውን አውጥተዋል። ሁለቱ ወደ ቀኝ፣ ሁለቱ ወደ ግራ፣ ሁለቱ ወደዚህ። 4 ስንት ማለት ነው? 8 ከዛ 8 9 ከዛ 19 10 11 12 እባቦች 12 ዘንዶች ናቸው አንድን ሰው የከበቡት። ይሄ የጠልሰም ህይወት ነው።
ጠልሰም እንዴት እንደሆነ ስንከትበው የነበረ ነው። ክታብ ተደርጎ ህፃናት ላይ የህፃናት አንገት የሚንጠለጠል እንደዚህ የሚደረግ ነገር ነውና ይታያቸዋል። ይኸው እነዚህ ምንም ዛሬ አላነበው፣ ምናልባት ነገ ልታቀርቡት ትችላላችሁ። ይሄ ዋና ነው። ምንም አይነት እንትንም አይደለም፣ ፊደል አይደለም። ፊደል አለ። አስማታዊ የሆነ ጽሁፍ ነው። ይሄ የአስማት ነው። የሚገባው አስማተኛ ለሆነ ሰው ብቻ ነው። አስማተኛ ያልሆነ ቄስ፣ መነኩሴ ምናምን ነገር አይገባውም። ምን ማለት ነው ይሄ ቢባል ይኸው ዮንዬ ይታያል አይደል? ጌታ ወይኔ እኮ ተገርሜ ነው የማየው። ይሄ የሚገባው ለደብተራው ነው። ምንም ችግር የለም። ገድላታችንን አቃልሉብን ነው የሚሉት። እንደዚህ የጥንቆላ ስራ እየሰሩ እንግዲህ እግዚአብሔር ያሳያል። እና ታዲያ ይኸው ምን ትለዋለህ? ይሄ ምን